ኦኬ መምህር እንኳን ደህና መጡ ብያለሁ። ሰላም ደርሶ ኦኬ መምህር ያለው ለመሰለኝም ወይም አልሰሙኝም። መልካም የዛሬ ቶፒካችን ከባት ጋር በተያያዘ ይሆናል። እንግዲህ ባት ሲገለጥ የሚል አስተምሮ በእስልምና ውስጥ አለ። ያ ባት ምንድን ነው? ባት ማለትስ ምንድን ነው? ምኑ ነው የሚገለጠው? እንዴት ነው የሚገለጠው? እና መሰል ጥያቄዎችን እንሰነዝራለን። ብዙ ጊዜ ላይ ሙስሊሞች አንዱን አምላክ አምልኩ የሚል አስተምሮ መፈክር አላቸው። እውነት እነሱ የሚሉት ያ አንዱ አምላክ ያለው ባት ምንድን ነው? በራሱ ባት ማለት ምንድን ነው? ጭንቅላት ነው? ጆሮ ነው? እግር ነው? አፍ ነው? ምላስ ነው? አይን ነው? ጥርስ ነው? ባት ማለት ምንድን ነው የምንመለከተው ይሆናል። ያ ባትስ ጥቅሙ አገልግሎቱ ምንድን ነው የምንመለከተው ይሆናል። ባቱንስ የሸፈነበት ምንድን ነው የምንመለከተው ይሆናል። የሚያዩትስ ለምንድን ነው የምንመለከተው ይሆናል እና መሰል ሌሎች ጥያቄዎችም የምናነሳ ይሆናል ማለት ነው። መሰል እንትኖችን እናነሳለን፣ የምንዳስስ ይሆናል። አይ ቲንክ አብዲ ክርስቲያን ይመስለኛል። ሸኘው ክርስቲያን ሰትጉ። ስለዚህ ከዚህ ጋር የተያያዙ የተለያዩ ጥያቄዎችን የምንሰነዘር ይሆናል ማለት ነው። ከዛ አላህስ ራሱ ስንት ነው የሚለውንም ጥያቄዎች በዛው እናነሳለን። እውነት ፍጡርን አይመስልም ወይ? የሚያመልኩት ሙስሊሞች ፍጡር አይደለም ወይ? በተለይም የዋብያው ሴክት የሚያመልከው አላህ ፍጡር አይደለም ወይ? የምንመለከተው ይሆናል ማለት ነው። የምንመለከተው ይሆናል። የሰው ልጅ ብቻ የተለያዩ ነገሮችን ከዚህ ጋር የተያያዘ የምናነሳው ይሆናል። ቶፒካችን እዚህ ላይ የሚያውጠነጥን ይሆናል እና እንደዛ ነው። ክርስቲያን እሺ፣ አይ ቲንክ ጥሩ ቶፒክ ነው። አሁን መጥቻለሁ እኔ ድምጽ ያለ አሉ ግሩም። አይ ሰላም ስትሉኝ እየሰማሁ ግን የኔ ድምጽ ወደ እናንተ አይመጣም ነበር። ለዚያ ነው አሁን ኔትወርክ ሲለቀኝ ነው። ከላይም ታችም ያላችሁ ሁላችሁ ኃይለማርያም ክርስቲያን፣ ሌሎቻችሁንም ሰላም ብያለሁ። የክርስቶስ ሰላም በያላችሁበት ለሁላችሁ ይሁን። ጸጥታ የተመላበት ስብዕናን ያገናዘበ ንጹሕ ውይይት እንደሚኖረን ባለሙሉ ተስፋ ነን። እንደ አንድ ባለ ሕሊና እንታዘባለን። መልካም የውይይት ጊዜ። እሺ፣ እናመሰግናለን መምህር። እንግዲህ ሙስሊሞች የሚያጸድቋቸው ለአላህ የሚያጸድቋቸው ባህሪያት ሲፋቶች አንዱ ባት የሚል ነው። አላህ ባት አለው ብለው ያምናሉ። በተለይም የዋብያው ሴክት ማለት ነው። ያ ባት ደግሞ ከአካል ክፍል ከአላህ አካል ክፍሉ አንዱ ባት የሚባል አለው። እንግዲህ ያ ባቱ ከምኑ ጋር የተገጣጠመ እንደሆነ ሜይ ቢ እነሱ ይነግሩናል። ባቱ ጉልበት ይኑረው ታፋ ይኑረው የሚታወቅ ነገር የለም። ሌላው ጆይንቶች ጋር የተያያዘ ነው። የተነጣጠለ የሚታወቅ ነገር የለም። አገልግሎቱስ ምንድን ነው? እንግዲህ እነሱ የሚነግሩን ይሆናል፣ የምንጠይቃቸው ይሆናል ማለት ነው። ይህንም ባትም ደግሞ አይተውታል ይላል። የት እንዳዩት የምንጠይቃቸው ይሆናል። ይሄ ባት በራሱ ደግሞ ሃሎው ክፍተት ያለው ነው ወይንስ ድፍን ነው? የምንጠይቃቸው ይሆናል። ሶፍት ነው ወይንስ ሃርድ ነው? የምንጠይቃቸው ይሆናል። ስፔስ እና ፕሌስ መያዝ የሚችል ከሆነ ደግሞ አንድ ነገር ፍጡር ነው የሚሆነው በባህሪው። የኔ እጅ አሁን ለምሳሌ ስፔስ ይፈልጋል፣ ቦታ ይፈልጋል። ያለ ቦታ መኖር አይችልም። ውስጡ የተለያዩ ሴሎች፣ ነርቮች አሉ፣ ደም የሚያዟዟሩ ቱቦዎች አሉ። ያላህስ እግሩ ባቱ ክፍተቶች አሉት ወይንስ ድፍን ነው? ኮንክሪት ነው ወይንስ ሃለው ነው? ውስጡ የምናነሳቸው ጥያቄ ይሆናል ማለት ነው። ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል እንደመሆኑ መጠን ደግሞ ይሄን ያለ ቦታና ያለ ስፔስ ማይኖር ከሆነ ደግሞ እሱ ቦታ ከመፈጠሩ በፊት የለም ነበር ማለት ነው። ስፔስ ከመፈጠሩ በፊት የለም ነበር ማለት ነው። እንደዛ ከሆነ ደግሞ እሱ ፈጣሪ ሳይሆን ፍጡር ይሆናል ማለት ነው። የሚታይ ነገር ሎግ እኛ አምላክ በባህሪው ይታያል ብለን አናምንም። አንድ የሚታርጋ አብዱካሊድ አምላክ በባህሪው የሚታይ አይደለም። ሎግ አምላክ በባህሪው ምን አይደለም? የሚታይ አይደለም። አብዱካሊድን ተወርፋይትን ከንተር ነው ሸኘው። የሚታይ አይደለም።
የሚታይ አይደለም። አይን የሚያካብበው አይደለም። የሙስሊሞቹ አላህ ግን አይን የሚያካብበው ነው። አይን የሚያካብበው ፊት፣ ኋላ፣ ግራ፣ ቀኝ፣ እላይ፣ እታች ተብሎ ፈጣሪ አይነገርለትም። እንደኛ ለፊቱ ደረት፣ ለኋላው ጀርባ፣ ለቀኙ ግራው ምናምን ተብሎ አይነገርለትም። ከስፔስ እና ፕሌስ ውጭ ያለ በሁሉ የሞላ ስለሆነ የሙስሊሞቹ ግን የተገደበ ስለሆነ እንደዚህ አድርገህ ሼፕ አድርገህ የምታየው ነው። እንደዛ ከሆነ ደግሞ ፍጡር ነው የሚሆነው። በዚህ ጋር ቀኝ የሚባል ቦታ አለው፣ በዚህ ጋር ግራ የሚባል ቦታ አለው፣ ከፊቱ አለ፣ ከኋላው አለ። ስለዚህ በእነኛ መካከል የታጠረ ነው፣ እንደኔ ማለት ነው። እንደዛ ከሆነ እሱ ፍጡር ነው የሚሆነው ማለት ነው። ስለዚህ ሙስሊሞች አምላካቸው ፍጡር ነው፣ ሊትራሊ አምላካቸው ፍጡር ነው ማለት ነው። ይሄንን ሰፋ አድርገን የምንመለከተው ይሆናል ማለት ነው። ነጁ ከድር እና ነጁ እንዴት ናችሁ? እንኳን ደህና መጣችሁ። ሰማለሁኝ አለው። እንዴት ነሽ? መልካም። አላህ ባት አለው ብለሽ ታምኛለሽ? የለውም። የሰውን የማይመስል ማለት ምን ማለት ነው? እሱ ያለው ነገር ከሰው ጋር አይወዳደርም፣ የሰውን አይመስልም። ኦኬ፣ ሳናወዳድረው ግን አለው አይደለ? አዎ አለው። ባት ማለት ምን ማለት ነው? ባት ማለት ምን ማለት ነው? ባት አሪያንም ቤኮ እሺ፣ እኔስ ከድር ያንተ ውሳ ያንተ ባት የለውም ይመስለኛል። ኧረ ባት የለውም። ባት ያለው ፍጡር ነው። ስለዚህ ፍጡር ነው የዋብዮች አላህ እያልከን ነው? ፍጡር ነው፣ አሻንጉሊት። ነጁ ሰማሻል? የእናንተ አላህ ሞጎሌ ነው። በኦሮምኛ ባት ሞጎሌ ይባላል እና ሞጎሌ ያለው እሱ ፍጡር ነው እያለሽ ነው ነጁ። ኦኬ ፍጡር ነው። ስለዚህ ይሄንን የሚያመልኩ እንደናንተ እይታ ወይንም ደግሞ እንደ ሀባሾች እንደ የሱፊዎችን እይታ የሚይዝ ነው። ይሄ ባት ያለውን አላህ የሚያመልኩ ፍጡር ነው እያመለኩ ያሉት ማለት ነው። ፍጡር ነው የሚያመልኩት፣ ከፍጡርም ያነሰ። ኦኬ ያነሰበት በምንድን ነው ያነሰው? ጭንቅላት ስለሌለው ያንሳል ከፍጡር። ኦኬ ጭንቅላት ስለሌለው ከፍጡር ያንሳል። ባት አለው፣ እግር አለው፣ 5 ጣቶች አሉት፣ እጅ አለው፣ ጭንቅላት የለውም። እሱ ሱፊ ነው፣ ዋብያ አይደለም። ኤኒዌይስ ልጅ ማረሳ ልጅ ማርያም ታላ ባት አለው። ልጅ ማር አለ። አመር ሶሪ ልጅ አመር ይሰማል? አመር ኦኬ መልካም። ባት ያለው ፍጡር ነው እያልን ነው ቻሌንጅ እያደረግናቸው ያለ ነው። ያ ባት ውስጥ እናንተ ፍጡር አይደለም አምላካዊ መለኮታዊ ባት ነው ብላችሁ ታምናላችሁ። ምን ማለት ነው? ባት ራሱ ምንድን ነው? ባት ራሱ ምንድን ነው? ማነው ዲፋይን ሊያደርገው የሚችለው? ያ ባት ውስጥ ከምን ጋር የተያዘ ነው? ጉልበት አለው? ታፍ አለው? ጭንቅላት የለውም፣ ባት ግን አለው። ምን ማለት ነው? አምላክ ጭንቅላት የለውም፣ አምላክ የምታመልከው ባት ግን አለው። ይኸውልህ እሺ ከሌሊቱ 1/3 ሲቀር ሲወርድ ባቱ ሰማይን አይቀድም እንደ ጥያቄ ሆነብኝ እኮ። አይቀድም ሰማይ ላይ ወይስ ቀዳዳ የሚወጣበት? ኦኬ ባቱ ሲመጣ ምክንያቱም ከፍጥረት ጋር የሚነካካ ከሆነ ሰማዩን እየቀደደ ይመጣል ነው። አንድ ባት ነው ያለው፣ ሁለት ቀኝ እጅ አለው፣ ግራ እጅ አለው። ራሱ ሊፍት አለው። የንገሩኝ የሚወጣበት
ሁለት ቀኝ እጅ አለው ያለው የሙስሊሙ የዋብዮቹ አለ። ሁለት ቀኝ እጅ አለው፣ ግራ እጅ እንዳለው አንድ ባት ነች ያለችው። በአንድ ባት ነው የሚንቀሳቀሰው። አንድ ባት ሁለት ቀኝ እጅ በሊፍት ነው በምንድን ነው ነው የጠያቀ? ባት ብቻ እኮ ነው ያለው። አንድ ባት ካለችው በአንድ እግር እንዴት ነው እሱ? ሊፍትም ለመውጣት እኮ እንትን ያስፈልጋል። ሶስት እጅ እስቲ ያስበው። አንድ ባት አንድ እግር ማለት ነው። እኮ እነሱ እንዴት ነው እሱ የሚሆነው? ቆይ በባቱ ነው የምታውቁት ይላል ነጁ። አላህን የምታውቁት በባቱ ነው ይላል። የአላህን ባት ታውቂዋለሽ? እኔ የማውቀው ነገር የለም። የምታመልኪው አላህ እኮ ባቱን ነው እኮ የምታመልኪው። ባት አለችው የምታውቂውም ባቱን ብቻ ነው። የቂያ ማለታ በባቱ ነው የምንለየው አላህን። አላህ ይመጣና አንተ የኔ አምላክ አይደለህም ብለሽ ታበሪዋለሽ። ከዛ በኋላ በምን ታውቂዋለሽ ተብለሽ ስትጠየቂ በባቱ ብለሽ ትመልሻለሽ። ከዛ ባቱን ምልጥ አድርጎ ሲያሳይ አንተ አምላካችን ነህ ብለሽ ትመልሻለሽ። መምህር አንድ አዳም አላህ ባት አለው ብለሽ ታምኛለሽ? ፈትይ አላህ ባት አለው ብለሽ ታምኛለሽ? አላህ ባት የለውም። አላህ አይወልድም አይወለድም። ግን አንተ አይወልድም ሳይሆን አንድ መምህር ነህ አንተ ማለት ነው። አንድ መምህር ነህ። እኔ አላህን ለርቤ አልፈለግኩት። አይወልድም አይወለድም ለምን ትይኛለሽ? አይወልድም ሳይሆን ደግሞ አልወለደም ነው። አስተካኪ። አላህ ላይ ለምን ትቀጥፊያለሽ? ቁርአንሽ ላይ ለምን ትዋሻለሽ? አይወልድም ሳይሆን አልወለደም ነው። አልወለደም እና አይወልድም ይለያያል። እኔ አልወለድኩም፣ አላህም እንደኔ አልወለደም። ያ ማለት ግን እኔ አልወልድም ማለት አይደለም። ሳገባ ወልዳለሁ። አላህም አልወለደም እንጂ አይወልድም አይደለም። አላህም ሚስት ስላላገኘ ሱራ 601 ላይ አልወለደም። ሚስት ሜቢ ካገኘ ይወልዳል። ስለዚህ አቅሙን አትገድቢው አይችልም ብለሽ። ኤኒዌይስ ቶፒኩ ላይ ትገቢያለሽ። ቶፒኩ ላይ አላህ ባት አለው አይደለም? አላህ ባት አለው የለውም? አላህ ባት አለው የለውም? የለውም። ቴንክ ዩ። አላህ አይታይም። እሱ ብቻ ነው ፍጡራንን የሚያየው፣ የፈጠረውን የሚያየው እሱ ብቻ ነው። አዳምጪ። ስለዚህ አላህ ባት አለው፣ አላህ እጅ አለው፣ አላህ ጆሮ አለው፣ አይን አለው ብለው የሚሉ ሙስሊም ናቸው? ኖ አላህ አይደለም። ደጃልና አላህ ምን አገናኘው? ደጃልንና አላህ ደጃል ከአላህ በታች ያለ ሴጣን ነው። እሱ ራሱ ሴጣን ነው። ደጃል ማለት ራሱ ሴጣን ነው። በምንድን ነው የሚለያዩት? እኔ አሁን በምንድን ነው የሚለያዩት? አልሐምዱሊላህ ረብል ዓለሚን። በምንድን ነው የሚለያዩት? ደጃልና አላህ በምንድን ነው የሚለያዩት? አንተ ለራስህ እንደተከፈተ አታውሪ። ነጥብ አነሳሻ። እኔ አሁን አላህን ከደጃል ጋር አነጻጸርኩም፣ አንቺ ነሽ አነጻጸርሽው። ደጃልና አላህ የሚለያዩት በአይን ነው። ደጃል አንድ አይን ነው፣ አላህ ግን አንድ አይን አይደለም። ዛሲት ሙሳ ትቀጥል። ሜይ ቢ ቶፒክ ላይ ማውራት የሚችል ሁሌ ጠይቃለህ። ሰሞኑን ተመልሶልህ የለ ወይ? እኔን አንድ እድል ስጠኝና ወርዳለሁ ወንድሜ። ዝም ብለሽ እንትን እያልሽ ነው። ቶፒክ ላይ ታወሪያለሽ። እድል ስጠኝ ወርዳለሁ በፈጠረ። እሺ ቶፒክ ላይ አውሪ። አላህ ባስ ሲገለጥ ማለት ነው ማለት ነው። ወይ ቁርአን ክፍል አዲሱን አንዴ ክፈተው ክርስቲያን። ባስ ሲገለጥ ሰጋጆች ወደሚጠሩበት ቀን የሚለውን እንዴት ነው የምትረጂው? ይህን አዲስ እንዴት ነው የምትረጂው? ወንድሜ እኔ አሁን አንተ ለምትጠይቀኝ ጥያቄ መልስ ልሰጥ አይደለም። እኔ አከብርሃለሁ። ሰው ነህ፣ ሰው በመሆነ አከብርሃለሁ። ሰው ነህ፣ በቃ ሰው በቃ ቴንክ ዩ። ከስር ሆነሽ ከስር ሪስፔክት ማድረግ ይቻላል። ዛሴት መልስ ያለው ብቻ ይግባ። አምላካችሁ ላይ መልስ ያላችሁ ብቻ የእናንተን ክብር ለጊዜው አሁን ያዝ ታደርጉትና አምላካችሁ ላይ መልስ ብቻ። ሙሳ ጭቅጭቅ ሳይሆን መልስ ትመልሳለህ። እሺ ኦኬ። ሰሞኑን መልሽ የለ ወለ ይሄ ጥያቄ ሰሞኑን አላነሳውም። ምንድን ነው እስራኤል አልመለስክም። ገና ዛሬ ነው የገባ ነው። አሁን ወይኔ ቶፒኩ ላይ ገባና ባስ ሲገለጥ የሚለው ምን ማለት ነው? ባስ ገለጠ ማለት አላህን በምንድን ነው የምንለዩት? የቂያማ ቀን አንተ ትለየዋለህ። የቂያማ ቀን አይ ምን አይነትም እንትን ነው ጥያቄ። ቴንክ ዩ አታውቅም ማለት ነው። መሐመድ እንኳን ደህና መጣ። አይ ቲንክ መሐመድ የተሻለ ይመስለኛል። ረስቸዋለሁ ግን
ሰላም ሰላም። እፎይ እንዴት ነህ? ሰላም እንዴት ነህ? አለን። ኦኬ አላህ አባት አለው ብለህ ታምናለህ? አይ ይህንን እኔ ይቅርብኝ። ይቅርብኝ ማለት አምላክህን እኮ ነው። ስለ አምላክህ የምጠይቅህ ጥያቄ አንድ ጥያቄ ጠይቀህ ነበር። በቁርአን ውስጥ አንድ ጥያቄ ጠይቀህ ነበር። ምንድን ነው? እስኪ መጀመሪያ በውስጥ የምጽፉልኝ ሰዎች አቁሙ። የራሴም ሆነ የማንም ሰዎች በውስጥ እንድትጽፉልኝ አልፈልግም። እኔ የራሴን እርምጃ ነው የምራመደው። ማንም ሊያስቆመኝም ማንም እንትን ሊለኝም አይችልም። በውስጥ እየጻፋችሁ አታስፈራሩ፣ እንትን አትበሉ። እኔ የምልህ ኢሳ ብሎ እንትን ላይ ማለት ነው ስለ ኢሳ አላህ ሱብሓነሁ ወተዓላ ተናግሯል። እሺ መሲህ ማለት ክርስቲያን ማለት ነው አይደለ? ትርጓሜ። እሺ እሺ። ስለዚህ ክርስቲያን መሆኑን አውቆ ነው እንደገና አልመሲህ ኢሳ ብሎ እንትን ያለው ቁርአኑ ላይ ነው። አልመሲህ የሚለው እንግዲህ አልመሲህ ኢሳ ብሎ ቁርአኑ ሲወስደው ትርጓሜው አይታወቅም በእስልምናው። ምክንያቱም መሲህ የሚለው የአረብኛ ቋንቋ አይደለም። ቁርአን ግልጽ የአረብኛ ቋንቋ ነው ይላል አይደለ? መሲህ የሚለው ቃል ግን አረብኛ ቃል አይደለም። ስለዚህ ቁርአኑ በራሱ እየዋሸ ነው ማለት ነው። መሲህ የሚል ስምን ስለያዘ መሲህ የምትለው ቃል ብዙ ቃላቶች አሉት አረብኛ ያልሆኑ። መሲህ የምትለው ራሱ ስህተት ነው ማለት ነው። ስህተት ነው። እሱ አዳኝ አባሽ የሆነው መሲህ የሚለውን መያዙ በራሱ ትርጉም የለውም በአረብኛ። ያ የተቀባ የሆነው አዳኝ የሆነው መድኃኒት የሆነው ቁርአኑ ላይ ሲመጣ ሴንስ የለውም፣ ትርጉም የለውም። በአረብኛ ምንም ሴንስ አይሰጥም። አሁን እኛ ምሳሌ እንደ ዝም ብለን እንደ አይዲ አረብኛ እንደምንተረጉመው አሁን መሲህ ማለት ክርስቲያን ማለት ነው አይደለም? ክርስቲያን ማለት አይደለም። እሺ ምን ማለት ነው? ክርስቲያን ማለት ግን መሲህን ተከታይ ማለት ነው እኮ። ክርስቲያን የሚለው የመሲህን ተከታይ ማለት ነው። ስለዚህ ያንን ያውቅ ነበር ማለት ነው። እሱ እኮ በእስልምና እኮ ነብይ ያደረግነው ነው። ማንኛው አልመሲህ ማለት ነው። ለክርስቲያኖቹ ነብይ ያደረገው ነው። ለሙስሊሞች ነብይ አድርጎታል አይደለ? አላህ Subhanahu Wa Ta'ala መሲህ ሆኖ እንዴት ለሙስሊሞቹ ይኖራል? አይሆንም እኮ። ምክንያቱም ሱራ 6 157 እና 58 ላይ ስትመለከት እኮ ቁርአኑ ራሱ ከመውረዱ በፊት ሎክ ለቀደሙት ሁለቱ ጎሳዎች ጭፍሮች ወይንም መጽሐፍ ወረደላቸው አይደለ? ሁለቱ ጭፍሮች ደግሞ ማን ናቸው? አይሁዶችና ክርስቲያኖች። ኢሳን የተከተሉት ወይንም መሲሁን የተከተሉ ክርስቲያኖች ብሎ ነው ያስቀምጣቸዋል። በቀራ 113 ላይ መሲሁን የተከተሉት ክርስቲያኖች አላቸው፣ ሙሳን የተከተሉት ደግሞ አይሁዶች አላቸው። ስለዚህ መሲህ የትኛውን ቦታ ላይ ለሙስሊሞች አልተሰጠም፣ ለሙስሊሞች ነብይ ተብሎ አልተሰጠም በጊዜው ማለት ነው። እንደው በነብይነት ብንሄድ እንኳን ማለት ነው በቁርአኑ አሁን ትርጉም የለውም ነው የምትለው? ትርጉም የለውም፣ አይመጣውም። አመሰግናለሁ። እሺ ሉክ ወደ ቶፒኩ ስንመልሰው ሜቢ መምህር የተወሰነ የሚሉበት አለ። ወደ ቶፒኩ እንመልሰዋለን። ለሳቸው ምንድን ልስጣቸው ካሉ። እሺ ክርስቲያን ቶፒኩ ላይ ፓራፍሬዝ አድርጎ ሌላ ነው። በኋላ መጨረሻ አካባቢ ማብራሪያ ያሰጣለሁ በዚህ ዙሪያ። አሁን ይቀጥል ወደ ቶፒኩ። ኦኬ እሺ መምህር አይ ቲንክ እስኪ ባቱ ላይ ፎከስ እናርግና ባት ራሱ ምን ማለት ነው የሚለውን ሙስሊሞችን መጠየቅ እንፈልጋለን። የመጀመሪያው ጥያቄያችን ያ ነው። ምክንያቱም አህባሽና ወሃቢያ ማለትም አላህ እጅ ግራ አካል አለው ብለው የሚያስቡና የለውም ብለው የሚያስቡ ሁለት እምነት ያላቸው ሴክቶች አሉ። እንግዲህ ሁለቱ በዚህ የቁርአን አንቀጽ የተለያየ እይታ ነው ያላቸው። ሁለቱም የተለያየ ትርጉም ስለሚሰጡት ማለት ነው። ቅድም ለምሳሌ ከድር እንደሰማችሁት አላህ ባት የለውም ባት አለው የሚሉ ከሆነ እነሱ ፍጡር እያመለኩ ነው ብሎ ተናግሯል። ያ እንደዚህ አይነት እይታ ያላቸው አህባሾች ይባላሉ። አይ ባት አለው ባቱም ደግሞ ይታያል፣ በቂያማ ቀን እሱን አይተን ነው የምናውቀው አላህን የምንለየው ብለው ደግሞ የሚያምኑ ወሃቢያዎች አሉ። ለምሳሌ አሁን ከዚህ ውስጥ እስኪ ኤን ነኝ የስልጤ ኋለህ
አላ አላ እንጠይቀውስ። እኔ ሰላም ነው? እንዴት ነህ? እንኳን ደህና መጣህ። አላን አላ እንኳን ደህና ቆያችሁ። ሰላም ናቸው። ኦኬ እኔ አሁን አለን እግዚአብሔር ይመስገን። ሱረቱ አንዴ ጥያቄውን ሰምተኸዋል? አንዴ እሺ፣ የኔን ጥያቄ ተቀበሉኝና እሰጣቸዋለሁ። ችግር የለም። እየጠየኩ እኮ ነው። ነኝ እየጠየኩ ነው። ሱረቱል ቀለም አንቀጽ 42 ላይ ባት የሚገለጥበት ይላል። የማን ባት ነው የሚገለጠው? ይህ ባት ምን ማለት ነው? እሺ፣ ስለ ዋቢያና ስለ አህባሽ በእነሱ ነገር እናንታችሁ የሚመለከታችሁ ነገር የለም። ጥያቄው ላይ እነሱ እናንታችሁ የሚመለከታችሁ ነገር የለም። ስለዚህ አሁን አታልቅስ። ዋብያ ምንድነው? አህባሽ ምንድነው ብለን አልጠየቅንም። ጠየቅን እኛ። ለምን ነው የምታለቅሰው? የተጠየቀው መለስ። ስለ አላህ ዋብያ ነው ወይንስ አህባሽ ነው? ስለ አላህ እያወራን ዋብያና አህባሽ አትበሉ ይለናል። ባቱ ምንድነው እያልነው ዋብያና አህባሽ አትበሉ ይለናል። ያላ ባቱ የዋብያ ነው አህባሽ ነው? ስለ ባቱ አውራ። ትመልሳለህ ወይንስ ከሰሮና ታብታብ እያደረግህ ትማራለህ? ቀጥል። መመልስ ከሆነ ሶሪ ኢንቫይት ልክላለሁ ብዬ ነው። ሶሪ አሁንም ደገምኩ። ቀጥለዋል። እሺ አሁን እዚህ ጋር የአምላካችሁ ተራ ጠብቂ። እኔ ነኝ። አይዋ ይሰማኛል። አላህ ማንንም የማይመስሉ አካላቶች አሉት አይደለ? እሱ አንዴ ስማኝ። ከሰማኝ ማን ነው? ስለ ሙስሊሞች አይመለከታችሁም እናንታችሁም ማለት ነው። ካሁን በኋላ ስለ ሙስሊም አይመለከታችሁም እናንታችሁም። ስለ ዋቢያ፣ ስለ ክርስቲያን፣ ስለ አህባሽ አይመለከታችሁም። እጃለሁ እግራለሁ እሱን እስልምና ስትመጡ ታውቃላችሁ። ስለዚህ አሁን እኔ የሚጠየቃችሁን ብቻ ስሙኝ። እስልምና እናንታችሁን አታውቁም፣ አይመለከታችሁም። እሱን ስለ እስልምና ስትመጡ ታወራላችሁ፣ ይነገራችኋል። ስለዚህ አሁን እናንታችሁ ምን የምታውቁ ደንቆራ ናችሁ። እናታችሁን እናንተ ደንቆሮ ናችሁ። መልስ አይደለም ይሄ። እናታችሁን እናንተ እስልምና ካልመጣችሁ መጠየቅ አትችሉ። ሙስሊም መሆን አለብህ ቅድሚያ። እናታችሁንና እናንተ እስልምና ውስጥ ሳትገቡ መጠየቅ አትችሉ። ሙስሊም ካልሆንክ በስተቀር ባይዘ ህጉ እንደዛ ነው። ታውቃላችሁ አይደለ? ሙስሊም ከሆንክ በኋላ ነው መጠየቅ መማር መፈልግ እንጂ ቁርአን መንካት ማስተማር መማር አይፈቀድልህም። ፔሬድ ህጉ እንደዛ ነው። ሸሪያው ቢተገበር አንድ ክርስቲያን እስልምናን ማስተማር መንካት፣ መተቸት፣ ክርስቲያኒዝ ማድረግ በፍጹም አይፈቀድለትም። እንደ አስተምሮቱ ደረጃ ያንን ያንጸባረቀው እሺ ከአባ ቀጥይ። የካዕባ ምስል ያደረግሽው አያት ነው የሚል ማን ነው የሚል? እዚህ ጋር እያወራ ያለው ስለ አምላካችን ሳይሆን ስለ ካህዴዎች ነው እያወራ ያለው። ወደ መስጂድ በሚሄዱበት እያለህ ነው ያለው እንጂ የኔ ስለ ባት ነው እያወራ ነው ያለው እኮ። የሱን ባት እያወራ አይደለም ያለው። የኔ ባት አለ እዚህ ጋር እኔ ባል። እሺ አላህ ባት አለ የለውም? አላህ ባት አለ የለውም? የለውም። እጅስ? የለውም። ኦኬ አላህ እጅም የለውም ባትም የለውም አይደለ? መልካም ኦኬ። በቂያማ ቀን ታዩታላችሁ አታዩትም? ማለት በቂያማ ቀን ይታያል አይታይም? አላህ ደስ የሚለው ወጣች። ዋብዮች አባሽ ሆነው ነው የሚወጡት እኛ ቤት ገብተው ከድር። አሁን ልጅቷ ዋብያ ነች። ምክንያቱም የኡስታዞቿ ፕሮፋይሏን እያየውን ነበር። ዋብያ ናቸው ኡስታዞቿ። አምላካቸውን እያስካድናቸው የደቂቃው ይወጧታል ማለት ነው። እየካዱት ይወጣሉ አምላካቸውን። ጥሩ ነው። ኑሪ ቀጥል። ማይክ አንስተሃል። እንኳን ደህና መጣ ኑሪ። ከዲር እኮ ስለ እስልምና አያውቅም። ከዲር ለምን ትጠይቃለህ? ከዲርን ቀጥል። አንተ ስለምታውቅ ፕሮፋይልን እንደምናየው እንግዲህ አንተም ከየትኛው ጀማ እንደሆንክ እናውቃለን። ኤኒዌይስ አላህ እጅ እግር ባት አለው አይደለ? የማንም አይመስል። አንድ ጥያቄ ልጠይቅህ፣ ከዛ በኋላ ትጠይቀኛለህ። ትመልሳለህ ወይንስ ከስር ሆነህ ታብታብ እያደረግህ ትማራለህ?
አላህ ባት አለ የለውም? የለውም። ኦኬ አላህ ባት የለውም። ድገመው እስኪ። አላህ ባት አለ የለውም? አላህ ባት አለ የለውም? የለውም። ኦኬ አላህ እጅ አለ የለውም? ማንንም አይመስል ምን አልክ? ድገም። አላህ የማንንም የማይመስል እጅ አለ የለውም? ቀጥል። አላህ የማንንም የማይመስል እጆች አሉት የለውም? ሌላ ፖለቲካ ውስጥ አታስገባኝ። ነው እግር የለውም ባት የለውም ብለህናል። እጅስ አለው የለውም? እጅና እግር አለ ሲባል ከሰው አይመሳሰልማ። ደማውም ወዴት መጣ? አለው አልክ። አሁን ደግሞ ባት የለውም ብለህናል። ባት ሳይኖረው እጅ አለው እግር አለው አይደለ? ባትስ አለው የለውም? መልስ። ጥሎ ወጣ። ምክንያቱም ከፍ ያደረግኩት ምንድን ነው? ፕሮፋይል ያደረጋቸው ስትሪክትሊ አላህ ባት አለው እግር አለው እጅ አለው ብሎ የሚያምኑ ናቸው። የለውም ብሎ የካደው ማለት ነው። ፕሮፋይሉ አላህ ባትም እግርም እጅም ጣትም አለው ብለው የሚያምኑ ናቸው። ይወጣል ይወርዳል ብለው የሚያምኑ ናቸው። ከዛ ባቱን የሸፈነችዋለ ገለጥ አድርጎ ሲያሳየን በዛች በባቱ ነው የምንለየው ብለው የሚያምኑት የነሱን ነው ፕሮፋይል ያደረገው። ተማሪዎቻቸው ምንም የሚያውቁት ነገር የለም። ክርስትና ላይ አፍ እንደመክፈት አይደለም። ስለ ራሳቸው አምላክ አንድ አላስተማሯቸው። የሚታይ ነገር በባህሪው ደግሞ ሎክ የሚታይ ነገር በባህሪው ወይም ግዑዝ ነው። ግዑዝ ነገር ነው። ሎክ የሚታይ ከሆነ የሚሄድ የሚመጣ ከሆነ ቦታ የሚይዝ ከሆነ እርሱ በባህሪው ግዑዝ ነገር ነው። ግዑዝ ነው። ይሄን ነገር ታዩታላችሁ። ሙቭ ያደርጋል፣ ይመጣል፣ ይሄዳል። አላህ ከሌሊቱ 1/3 ላይ ከሌሊቱ 9 ሰዓት ላይ ሁል ቀን ወደ ቅርቢቱ ሰማይ ይመጣል። ለአምላክ በባህሪው መምጣት፣ መሄድ፣ መቆም፣ መነሳት እነኚህ አይነገሩም። አላህ ግን ሁሌም ከሌሊቱ 1/3 ላይ ከአርሽ እየወረደ ወደ ቅርቢቱ ሰማይ ይመጣል። ከአርሽ ወደ ቅርቢቱ ሰማይ፣ ከአርሽ ወደ ቅርቢቱ ሰማይ ይመጣል። ተመላላሽ ነው። ሁሌም ከሌሊቱ 1/3 ላይ ይመጣል። ያለችው አንድ ባት ነው። በቀኝ እጁ 2 ቀኝ እጆች አሉት፣ 1 ግራ እጅ አለው። ቀኝና ግራ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው ማለት ነው። ስለዚህ ፍጡር ነው አምላካችሁ። ያቺ አንዲቱ ባት ምን ላይ ነው የተሰካችው? ሌላው አካሉ ላይ ተሰክታለች ወይንስ አልተሰካችም? እግር አለው፣ ባት አለው፣ ወገብ የለውም፣ ጭንቅላት የለውም። ምኑ ከምኑ ነው የተያያዘው? አላህ እንዴት ነው የተገጣጠመው? ስንት ነው? አላህስ ስንት ነው? አንድ ነው ስትሉ እጆቹ ተሆኑ ወደ 3 ይደርሳሉ፣ ወይም 2 ወይም 3 ናቸው። እግሩ አንድ ነች። አይኑ ከሆነ ከአንድ በላይ ነው የሚሆነው። ምኑን ቆጥራችሁ ነው አንድስ ያላችሁት? አምላካችሁ አንድ የሆነው በምንድን ነው? ባቱ ከእግሩ ጋር ተሰክታለች። እንደዛማ ከሆነ ከኛ ጋር መሳሰላችሁታ ራሳችሁ። መሐመድ እንኳን ደህና መጣ። ኦኬ መሐመድ ቅድም ለከሳራ ነበር። አንተ አትቀበል። ቀኝና ግራ ካለው እኮ አንድ ነገር ፍጡር ነው ማለት ነው። ያ ስለዚህ ምክንያቱም አቅጣጫ ሰጠው። አቅጣጫ ከሰጠው ደግሞ ምንም ኖረው አሁን ባት ሲኖረው ምሳሌ ባት ሲኖረው ማንንም አይምሰል፣ ግን ያን ግራ ቀኝ ይኖረዋል ማለት ነው። ያ ስለዚህ ያ ፍጡር ነው። ለዚህ ነው የዋብዮች አላህ ፍጡር ነው የምንላቸው። ለዚህ ነው ኤኤምኤምኤም
አሁን እኔ ከሌለው እኮ ግራ ቀኝ የሚባል የለም ማለት ነው። አላህ መውጁድን ብላ መካ ስንላቸው አይረዱም። ገባህ? ቁርአን ላይ አምጡ እንደዚህ የሚል ነው የሚሉት። ገባህ? እነሱ በግልጽ ስለፈሰሩት ማለት ነው። ዝም ብለው ቀጥታውን እንትን የፈሰሩላቸው እዚህ ላይ ማለት ነው። ዛሬ ሁሉንም አክፍሬ ነው ማስወጣቸው። አብዮች እንዳለ ከእስልምናቸው ነው ማስወጣቸው። አንድ ሁለቱ አሁን ክደው ነው የወጡት። ሁለት ነው ሶስት ገብተዋል። ሶስቱም ክደው ነው የወጡት። አላህ ነው አብይ አምላካቸውን ክደዋት ነው ይወጣታል እኔ ጋ ገብተው፣ ምክንያቱም አያውቁትም አምላካቸው። ኤኒዌይስ ኤኤምኤም አላህ አንድ ነው። አላህ አለ አላህ ኦኬ። ጀማል አቤት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ የማንንም የማይመስል እጅ እግር ምናምን አለው ብለህ ታምናለህ? ማለት አላህ የት ነው ያለው? አላህ የት ነው ያለው? ማለት አላህ የት ነው ያለው? አላህ የት ነው ያለው ብለህ ነው የምታምነው? አላህ በአርሽ ሆኖ በኩርሲ ይኖራል። በአርሽ ላይ ሆኖ ኩርሲ ላይ። ኩርሲ ማለት ወንበር ነች አለ። አርሹ ላይ ሆኖ ኩርሲው ላይ። ኩርሲ ነው ኩርሲ አይደለም ሀቢቢ። ኩርሲ ነው የሚባለው። በአርሽ ኩርሽ። በአርሽ ኩርሽ። አርሽ ኩርሽ የሚባል ደግሞ አለ እንዴ? ካላወቅ እንደገና ተማራ ቁርአንን ያጥና። ኩርሲ ነው ኩርሽ። በአርሽ ኩርሽ። ከድርና መሐመድ ወይም ሌሎቻችሁ ኩርሽ የሚባል ነገር አለ አይደል? ነው እኔ ስለ ከድርና ስለ መሐመድ አይመለከትም። እሺ ምን ላይ ነው ያለው? እሱ ንገረኝ። እሺ ረጋ በል ተረጋጋ። መጀመሪያ የትኛው ሱራ ላይ ነው ያለው? እሺ ተረጋጋ። መጀመሪያ የትኛው ሱራ ላይ ነው ያለው? ማለት ስለ ከድርና ስለ መሐመድ አታጋጨኝ። ስም ቀይረ ብትመጣ መልካም። እሺ አላህ በኩርሽ አርሽ ላይ ነው ያለው። አላህ አርሽ ላይ በኩርሽ ላይ ነው። ምን ማለት ነው? እሺ ፈስረው ማለት ፈስረዋ ምን ማለት ነው? አላህ በአርሽ ላይ ኩርሽ ላይ ነው ምን ማለት ነው? አላህ በአርሽ ኩርሽ ማለት ከላይ በመጨረሻ ሰማይ ላይ ይገኛል። 7 ሰማይ አለ አይደል? በሱ በመጨረሻው ላይ ይገኛል ማለት ነው። አርሽ ኩርሽ ማለት እንደዛ ነው። ሲቀጥል ደግሞ አሁን ባት አለው ቤት ባት የለው ምናምን ከሚለው ነገር ተውና አላህ አመልኩኝ ብሏል ወይ አላለም? ጀማል የሚለው ነገር አይን ያለው ጆሮ ያለው ጥርስ አለው ከምትል መጀመሪያ ሃይማኖት ላይ መሰረታዊ የሆኑ ነገሮች ከኩርሽ በላይ ያለው በአርሽ በኩርሽ ላይ ያለው ምኑ ነው ያለው? የመጨረሻ ሰማይ ላይ ይገኛል ፈጣሪያችን። በአርሽ ኩርሲ ላይ የተባለው ምኑ ነው እዛ ያለው? ማለት ምኑ ነው እዛ ያለው? እጅና እግር ነው ያለው ወይንስ ሌላ ነገር ነው እዛ ያለው? እኮ 35 ጊዜ ተመልሶልሃል። እጅም ቢኖረው አይንም ቢኖረው ምንም ቢኖረው ከሰው የሚያመሳስለው ነገር አይደለም። አላመሳሰልኩም። ህያዊ ነው ፈጣሪ። ኦኬ አላህ አባት አለው። ህያዊ ነው ፈጣሪ። አንተ በአንተ ጭንቅላት የምትመዝነው ነገር አለ። ምን እሱን ተስማማው። አላህ አባት አለው የምትመዝነው ነገር አልኩ እኮ ምንም ነገር ቢኖረው ከሰው አታመሳስለው አልኩ እኮ። ኦኬ አላመሳሰልኩም። ራስ አትጨነቅ። መሳሰላለን። አዲሱ ክፈተው ክርስቲያን እሱ ብቻና እሱ ብቻ ነው ሰማይና ምድርን የፈጠረው። በእናትህ እሱ ራሱ የተፈጠረ እንደሆነ ላሳያህ እንዴ? ፓኒክ አታደርግ። አላህ ራሱ የተፈጠረ መሆኑን ላሳየህ እኮ ነው በሰከንድ ውስጥ። ይሄን አዲስ ክርስቲያን አንብበው እና ላሳየህ እንዴት እንደተፈጠረ አላህ ራሱ አንብበው። ማን ፈጠረው? ፈጣሪ አንብብልኝ አንተ ነው። እሺ ክርስቲያን አንብብለት ክርስቲያን። ኦኬ ከመጀመሪያው ጀምረህ አንብበው። አዳምጣ።
ረጅም ሀዲስ ነው። ቡሃሪ ቁጥሩን ያዙ ሙስሊሞች፣ ቁጥር መያዝ ትችላላችሁ። ሳሂህ አልቡኻሪ 7439 ላይ የሚገኝ ሀዲስ ነው። ሙሐመድ ስለ መጨረሻው ቀን ወይም ስለ ቂያማ ቀን ሲናገር መጀመሪያም ብሎ ይጀምራል። ምንድን ነው የምታወራው? አሁን ፈጣሪ ስለ ሙሐመድ አታውራ፣ ስለ አላህ ብቻ አውራ። ሙሐመድ እንደ ሾክ ነው የሚያማቸው። በቃ ምንድነው አላህን እኮ ክደኸዋል እኮ። ስለ አላህ ነው ሙሐመድ ስለ መጨረሻው ቀን የተናገረው ነው ያለው። አትጨነቅ፣ እንደዚህ ስለ አላህ ነው። ቀጥል። ስለዚህ በቂያማ ቀን ከመጀመሪያው ጀምር። ከመጀመሪያው ነው የምጀምረው። ተረጋጋ እስኪ ጀማል፣ አትደንግጥ። ምን ሊያመጡብኝ ነው ብለህ እኮ አሁን እየተበሰለሰልክ እኮ ነው ችግር ውስጥ የገባው። መጀመሪያ ተረጋጋ። ስለዚህ ምንድነው በቂያማ ቀን አላህን ማየት እንደሚችሉ ይነግራቸዋል። ጥርት አድርገው እንደሚመለከቱትም አክሎ ይነግራቸዋል። እነሱ ጠይቀውት ማለት ነው። መጀመሪያ አይሁዶች ይጠየቃሉ፣ ከዛ ክርስቲያኖች ይጠየቃሉ። እነሱ ገሃነም ከገቡ በኋላ መጨረሻ ላይ ማን ይቀራል? ሙስሊሞች ይጠየቃሉ። ከዛ ምን ይባላል መሰላችሁ? ሌት ኤቭሪ ኔሽን ፎሎ ዋት ዴይ ዩዝድ ቱ ወርሺፕ፣ ሁሉም ህዝቦች የሚያመልኩትን ይከተላሉ ይላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ይቀራሉ። ማንን እየጠበቁ? ጌታቸው አላህን እየጠበቁ ማለት ነው። then the almighty will come to them in the shape other than the one which they saw the first time። ከዛ በኋላ ጌታቸውን ሙስሊሞች ሲጠብቁ አላህ ደግሞ ምን ሆኖ ይመጣል? መጀመሪያ ጊዜ ካዩት በተለየ ቅርጽ ሆኖ ይመጣባቸዋል ይላል። ምን ካዩት? መጀመሪያ ጊዜ ካዩት በተለየ ቅርጽ ሆኖ ይመጣባቸዋል። ሙስሊሞች ለመጀመሪያ ጊዜ ያዩት ቅርጽ አለ ማለት ነው። ከዛ ቀይሮ ይመጣል እሱን። and he will say፣ እሱም እንደዚህ ይላቸዋል I am your Lord፣ እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord፣ ኖ አንተ ጌታችን አይደለህም ብለው ይመልሱለታል ሙስሊሞች ደግሞ። ለምን? ቅርጹን ቀይሮ ስለመጣ ማለት ነው። and none will speak to him then but the prophet፣ ከዛ በኋላ ነቢያቶች ብቻ ያናግሩታል፣ ከነቢያቶች ውጭ የሚያናግረው የለም ይላል። and then it will be said to them፣ ከዛ ለእነሱም እንደዚህ ይባላሉ፣ ለህዝቦቹ ለሙስሊሞቹ ማለት ነው። do you know any sign by which you can recognize him፣ አላህን ወይም ደግሞ ጌታችሁን የምትለዩበት አንዳች ምልክት ይኖር የሆነ ተብለው ይጠየቃሉ። they will say the shin፣ ምን ብለው ይመልሳሉ? በባቱ እናውቀዋለን ብለው ይመልሳሉ። አላህን የሚያውቁት በምንድን ነው? በባቱ ማለት ነው። and so Allah will then uncover his shin፣ ከዛ በኋላ አላህ ምን ያደርጋል? ይመጣና ባቱን ይገልጣል። where upon every believer will prostrate before him፣ ከዛ በኋላ ሁሉም ማማኞች በሱ ፊት ይሰግዱለታል ይላል። የማን ባት? የኛን አምላክ ብቻ ሳይሆን የሚክዱት ሙስሊሞች በትንሣኤ ቀን የራሳቸውን አምላክ እንኳን ሂድልን አናቀም ብለው ይክዱታል። አንድ ሁለተኛ፣ አላህ ሁለት አይነት ቅርጽ አለው። በመጀመሪያ ሲመጣ በማያውቁት ቅርጽ ይመጣባቸዋል። በማያውቁበት ቅርጽ ይመጣና ታቁኛላችሁ ሲላቸው አንተ አምላክ አላህ ነኝ ሲላቸው ኖ ከአንተ በአላህ እንጠበቃለን ሂድ ከዚህ ብለው ያባርሩታል። ከዛ እንደገና ደግሞ በፊት ባዩት በሚያውቁት ቅርጽ ደግሞ ይመጣል። አላህ ራሱን እንደ ስስት ይቀያየራል። ሴጣን ነው ራሱን የሚቀያየረው አይደለ? በመጽሐፍ ቅዱስ ላይ ራሱን የሚቀያየር ሴጣን ነው። ቀጥል። አዲሱ ላይ መፈክርህን ተወው። መፈክር እዚህ ለሚገቡ አይሰራም። እዚህ የሚገቡ የተማሩ የሚያገናዝቡ 6ኛ ክፍል ላይ የወደቀ ኡስታዝ የሚመራቸው አይደሉም። አሁን አዲሱ ላይ አውራ እስቲ። ቀጥል። አንደኛ አላህ ስንት ቅርጽ ነው ያለው? አንድ የሚያውቁት ቅርጽ አለ፣ አንድ የማያውቁት ቅርጽ አለው። የማንኛው ድምጽ የሚለው የማንኛው ነው? ክርስቲያን አይ ቲንክ የጀማል ነው። የጀማል ነው። እና አላህ ስንት ቅርጽ ነው ያለው? አሁን አላህ በአርሽ ላይ ያለው በሚያውቁት ቅርጽ ነው የተቀመጠው ወይንስ በማያውቁ ቅርጽ ነው አርሽ ላይ ተንጠልጥሎ ያለው? አላህ የሚያውቁ ቅርጽ አለው፣ ማያውቁት ቅርጽ አለው። አላህ እንዴት ሊሆን ይችላል? የሚያውቁት አላህ አለ፣ ማያውቁት አላህ አለ። የሚታይ ደግሞ የሚገለጥ አካል አለው። የሚገለጠው የአላህን ባት የሸፈነው ልብሱ ራሱ ፍጡር ነው፣ ፈጣሪ ነው።
ፍጡር ካልሆነ ነገር ቆዳው ነው፣ እንደ ቆዳ ይሸለቀቃል፣ እንደ እባብ ራሱን ይገፋል ማለት ነው። ያስ አላህን የሸፈነው ባቱን የሸፈነው ይመለካል። ፈጣሪን ማካበብ ማዋሰን የሚችል ፍጡርስ አለ? ፈጣሪ ከሆነ ደግሞ ያላ አካል ላይ የሆነ የውስጠኛውን ክፍል የውጨኛው የሚሸፍነው የሚጠቀልለው ልክ እንደ ሲጋራ መጠቅለያ ያለው ማለት ነው። መሸፈኛ ያለው ማለት ነው። እንደ እባብ ቆዳውን ይገልጣል ማለት ነው። እንደዚህ ይገፈፋል ማለት ነው። ያ የተገፈፈውስ ምን ድረስ ነው የሚገፈፈው? ወገቡ ድረስ፣ ጉልበቱ ድረስ ወይንስ ትንሽዬ ነው ተገፎ የሚቀረው? ኦኬ፣ የተገፈፈና ያልተገፈፈ አካል አለው ማለት ነው። የተገለጠና ያልተገለጠ አለው ማለት ነው። ባታቸውን ገለጥ እንደሚያደርጉ ባለጌ ሴቶች እንደዛ ገለጥ አድርጎ ምንድን ነው የሚያሳየን? በእስልምናው ባቷን ማሳየት መግለጥ ምናምን ከዝሙት ጋር ይያያዛል። አላ ለምንድን ነው ገለጥ አድርጎ ባቱን ፈካ አድርጎ ያሳየን? ኤኒዌይስ የት አይታችሁ ነው ባቱ የምታውቁት? በባቱ ነው የምንለይህ የምትሉት? ሙሐመድ ነው ሴት ልጅ ባታየና ወደ ሚስቱ ገባ የሚለው። የአላህን ባት ማሳየት ምንድን ነው ጥቅሙ? መታወቂያ እንኳን ለመነሳ ፎቶ ነው የሚያስፈልገው ሰውን ለማወቅ። አላህ የሚታወቀው በባት ነው ማለት ምን ማለት ነው? ዋብዮች አምላካችሁን በባት ነው የምታውቁት። ባቱ ጭንቅላት የሚመስል ይሁን እግር የሚመስል ይሁን ማንንም አይመስልም ባላችሁት መስፈርት በምን አወቃችሁ ባቱን? ባቱ ጣት ቢሆንስ? እናንተ ባት ያላችሁ ጣት ላለመሆኑ ምንድነው ማረጋገጫችሁ? ባቱ ከጣቱ በምን ይለያል? ባቱ ከጭንቅላቱ ጭንቅላት የለውም ለካ ሶሪ። ባቱ ከአይኑ በምን ይለያል? እሺ አይኑ የማንንም የማይመስል ከሆነ ባቱም የማንንም የማይመስል ከሆነ አይኑንና ባቱን በምን ትለዩታላችሁ? ጭንቅላት ስለሌለው ነው ባቱ መታወቂያ የሆነው? እንዴት ነው የለያችሁት? የሚታይ ነገር በባህሪው ደግሞ የሚያካብበው የሚያዋስነው ነገር ካለ እሱ ፍጡር ነው። ወይን ስነኩት ጠጣር ነው፣ ወይን ሶፍት ነው፣ ወይም ውስጡ ክፍተት አለው፣ ወይንም ደግሞ ድፍን ነው፣ ወይን እንደ ግድግዳ እንደ ኮንክሪት ሪፍሌክት ማያደርግ ነው፣ ወይንም ደግሞ እንደ መስታወት የሚያንጸባርቅ ነው። አላህ የትኛውን ነው የያዘው? የትኛውን ነው? እንዲህ ስታዩት አይናችሁ አልፎ ፔኔትሬት አድርጎት ሰንጥቆት የሚያልፍ ውስጡን የሚያሳይ ወይንስ እንደ ኮንክሪት ድፍን አሳልፎ ሰንጥቆት አይናችሁ ማየት የሚችል ከሆነ ያ ስንጥቁስ ክፍተቱስ ፍጡር ነው ፈጣሪ ነው? ክፍተቱ በራሱ የሚመጣ የሚሄድ የሚገለጥ ከሆነ እሱ ፍጡር ነው። ቦታ ሼፕ ቼንጅ ስለሚያደርግ ራሱን የሚቀያየር ከሆነ ደግሞ ሴጣን ነው። ሁለተኛ ቆሮንቶስ አይ ቲንክ ምዕራፍ 11 ቁጥር 14 ላይ ቼክ አድርገው ክርስቲያን። የብርሃን መልአክ እስኪመስል ራሱን የሚቀይረው ሴጣን ነው። አላህ ራሱን ይቀያየራል ማለትስ ምን ማለት ነው? አምላክ ሆኖ አንድ የማታውቁት ሼፕ አለው፣ አንድ የምታውቁት ሼፕ አለው። ክፉ አታናግሩኝ እና አንዳንድ እንትን አለ አሉ ሼፕ ቼንጅ የሚያደርጓ ፊታቸውን ምናምን የሆነ እንትኖች ጀስ እንደ ጭንብል የፊት የሚቀይር ፀጉራቸውን እንትን የሚል ዳሌ የሌላት ዳሌን የሚያወጣ ጡት ያላት የሚመስል እንደዛ የሚያስመስል። ስለዚህ አንተ የሆነ እንትን አግብቶ ነበረ አንዱ አፍሪካ ሀገር ላይ ነው። አክቹዋሊ ዜናው ጠፍቶ ረስቼዋለሁ። ትንሽ እንትን ብሏል። ያገባት ቆንጅዬ ነች፣ ጡት አላት፣ ፀጉር ያላት፣ ዳሌ ያላት እና ገባ ድል ባለ ሰርግ ላይ የጨጉላ ለታ ኖ ወራዊ ግዳይ ነኝ ምናምን ትለዋለች። 2 ቀን 3 ቀን ሳምንት ይሆናል። በኋላ እንዳጋጣሚ ሰዎች ይጠረጥራሉ እና ይከታተላሉ። ሻወር ገብቶ እንትን ሲሉ ወንድ ነው ፀጉር እንትን ብሎ ምናምን ነገር ምናምን ማለት ነው። ዜናውን ሰምታችሁት ከሆነ አላህ በየትኛው ሼፕ ነው ያለው? በዚህ በማታውቁት እናንተ አርቲፊሻል በደበቀው ሼፕ ነው ያለው ወይንስ በራሱ ሼፕ ነው ያለው? በየትኛው ነው? ሁለት እንዴት እንደዚህ ሊኖረው ቻለ? ለራሱ ማንም የማያውቀው የደበቃ ሼፕ ቅርጽ። ይሄ ማጭበርበር ይባላል፣ ማታለል ይባላል። ይህን የሚያደርገው ደግሞ ሴጣን ነው። ይህም ድንቅ አይደለም። ሴጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣልና አላህ ለምን እንደዚህ ማድረግ አስፈለገው? አምላካችሁ አሁን በምታውቁ ቅርጽ ነው አርሽ ላይ ያለው ወይንስ በማታውቁ ቅርጽ ነው ያለው? በየትኛው ቅርጽ ነው ያለው?
መሐመድ ሐሙድ ተመለስ። አሙድ ተመለስ። ካልተመለሰ አውርደው። ኦኬ መሐመድ አለ። መሐመድ አምላካችሁ ቁጥብ ነኝ። እንኳን ደህና መጣ። ከአንተ ጎን ያለው ነው። ቆይ አይ አንተ ማለት ደግሞ መሐመድ ያንኛውን ነው። እንኳን ደህና መጣ መሐመድ። መሐመድ በእንግሊዝኛ የጻፈው። ኦኬ ሰላም ነው፣ እንዴት ነህ? ሰላም አለይኩም። ሰላም ነው፣ እንዴት ነህ? I live in Virginia. ኦኬ ሙስሊም ነህ? እሺ ቁጥብ ነኝ። ሐሙድ ሐሙድ አቤት አቤት አብይ እያልኩ ነው። ሰላም ነው። ያ ሐሙድ ቀጥል እስኪ አንተ። እየሰማሁ ነው። ምን ነበር ጥያቄያችሁ? ኦኬ አላህ የማንም የማይመስሉ አካላት አሉት ብለህ ታምናለህ? በቁርአንና በሐዲስ በተጠቀሰው ኦኬ ምን አለው? ቁርአንና ሐዲስ ላይ አሁን ለፈጣሪ የተለያዩ ባህሪያቶች እንዳሉ ተጠቅሰዋል። ከዛ ውስጥ አይን፣ እጅ፣ እግር አሁን የምጠቅሰው ባት ያ ባቱን ላይ ፎከስ እናደርግና ባት ማለት ምን ማለት ነው? ባት አማርኛው ግልጽ እኮ ነው፣ ግን የኛ ባትና የፈጣሪ ባት ይለያያል። ኖ ግልጽ አይደለም። ለኔ ግልጽ አይደለም። አንተ አስረዳኝ። ባት ማለት እንዲህ ነው በልና አስረዳኝ ከትርጉሙ ጀምረ። እሺ መሰለ አሁን የፈጣሪ ባህሪያት ሲገለጹ አካላቶችን በጥቅሉ ማለት ነው ስሙን የሚመሳሰለው ስሙ እውነታው ግን ምንድን ነው የሚለውን ነገር ፈጣሪ እንጂ ማንም አያውቀው። ስሙ ግን ይመሳሰላል። አንተ ታያለህ፣ እኛም እናያለን፣ ፈጣሪም ያያል። አንተ ትናገራለህ፣ ፈጣሪም ይናገራል። ትሰማለህ፣ ፈጣሪም ይሰማል። ግን ያንተ መስማትና የፈጣሪ መስማት አንድ አይደለም፣ ይለያያል። ያንተ ማየትና የፈጣሪ ማየት ልክ እንደዛው ይለያያል። ስሙ ግን ምንድነው ተመሳሰለ ማለት ነው። አሁንም እዚህ ጋር ሳቅ የሚለው ባት የሚለው ተመሳሳይ ነው። ምንም ያለያየው ነገር የለም። ስሙን የተመሳሰለ ባት የሚለው ተመሳሰለ እንጂ የፈጣሪ ባትና የሰው ልጅ ባት አንድ ነው የሚል ነገር አልተጠቀሰም። አንድ ነው ማንም አላለ። ይኸውልህ መሐመድ አዳምጠኝ አንድ ጊዜ። ባት የሚለው ቃል ፍጡር ነው አይደለም? አቤት ባት የሚለው ቃል ባት ምንድን ነው? ባት የሰው ልጅ ባት ምኑ ጋር ነው ያለው? አዳምጠኝ። እኔ ቃሉን ነው ያልኩ። ባት የሚለው ቃል ፍጡር ነው ወይንስ ምንድን ነው ነው ያልኩ። እሺ መስማት ፍጡር ነው ወይንስ ምንድን ነው? ማየት ባት ማለት ቃሉ አታውቀውም። ቃሉ ፍጡር ነው አይደለም? ቆይ እዛ ላይ ከመግባታችን አንዴ መስቀለኛ ቆይ አሙዲን ቆይ መሐመድ ትቀጥላለህ። የኔን ግን እስቲ ዲፋይን አድርግልኝ ቅድሚያ። ባት ማለት ምን ማለት ነው የሚለውን አስረዳኝ። ባት የሰው ልጅ አካል ነው። እኔ ያላህን አካል ነው የጠየኩህ። ያላህን አካል ባት ነው ማለት ባት አለው ስትል ምን ማለት ነው? ባት አለው ተጠቅሷል በቁርአን እንደተጠቀሰው። ይሄ አሁን አህለ ሱኖች በሚፈስሩት ተፍሲር ነው። ምን ብለው ነው የሚፈስሩት? ባት አለው አላህ ግን የሰው ልጆችን ባት የማይመስል እኮ። ባት ምንድን ነው? ባት ማለት ምላስ ነው የሚበላ ነው? ባት ምንድን ነው? ለሀቢቢ ባት የሰው ልጅ ባት ምኑ ጋር ነው ያለው ሀቢቢ? አንተ እኮ እንድታስረዳኝ ነው የጠየኩህ። አዎ የሰው አካል ነው እያልኩ እኮ ነው ሀቢቢ። ተረዳ። ምኑ ጋር የሚገኘው? ምኑ ጋር የሚገኘው? እግር ጋር ነው ይታወቃል። አማርኛችን ምን ኖ ዲፋይን አድርግና እንዳስረዳኝ። አሁን የአላህ ባት የሚገለጥበት ቀን እናውቀዋለን ነው አይደለ? በባቱ
አዎ። ስለዚህ ባት ምንድን ነው? እሱ ባትማ እግርህ ጋር ያለው አካልህ ነው ወንድሜ። ኦኬ። ስለዚህ ለአላህ ባቱ ስትል ምን እያልክ ነው? እሺ ለአላህ ባቱ ስል የምለው ለአላህ የሰው ልጆችን የማይመስል እጅ፣ እግር፣ አይን እንዳለ ሁሉ የሰው ልጆችን የማይመስል ባት አለ። ኦኬ። ባቱ ምኑ ጋር ነው ያላህ? ሀቢቢ ባት አለው። ባት የሚኖረው ምኑ ጋር ነው? እግሩ ጋር ነው የሚኖረው። ኦኬ። ስለዚህ እግሩ ጋር ባት አለው አላህ። ባቹ አለው አልኩህ። ኦኬ። ተስማማው። ፍጡራንን የማይመስል ለምን? አንዴ አይመስልም። አላመሳሰልኩም። አንተ ነህ ደጋግመህ የማይመስል እያልክ የማይመስል አሙዲን እኔ የፍጡራንን ይመስላል የሚል ትንፍሽ አላልኩም። አንተ በጣም ተሰቃይተሃል። አሁን ላለማመሳሰል አተረጋጋ ማለት አይደል? አንዴ ግን አንድ ነገር አጽድቀህልናል። አላህ ባት አለው። ባቱ ደግሞ እግሩ ጋር ነው ብለህናል አይደለ? አዎ። ስለዚህ እኔም ባት የሚገኘው እግሬ ላይ ነው እኮ። አዎ ሀቢቢ፣ አንተና ከፈጣሪ ጋር አንተን አታማስል። አንተ ነህ፣ ሰው ነህ። አንተ ደካማ ፍጡር ነህ። ስሙን የተማሰለው ፈጣሪ መስሚያ አይደለም። አሙድ ስሙ ብቻ ሳይሆን የተመሳሰለው ስትራክቸራሊ የእሱ ባት የሚገኘው ጆሮው ላይ ሳይሆን እግሩ ላይ ነው። የኔም ባት የሚገናኘው ፈጣሪ ይሰማል። አንዴ የእሱም እግር የሚገኘው ምን ላይ ነው? አይምን ባት የሚገኘው እግሩ ላይ ነው። ተስማማውልሽ? ባት ሲገለጥ ተጋጆች ወደ የሚጠሩበት ቀን የሚለውን ይህን ክፍል ታውቀዋለህ ብዬ አስባለሁ። መልካም። አላህ የምታውቀው በባቱ ነው አይደለ? በትንሣኤ ዕለት የሚታወቅበት ምልክት ነው። አንድ ምልክት ነው። አንድ ከምልክት አላህ እንዴት ነው ባት እንዴት ምልክት ሊሆን ይችላል? እንትን ነው ይሄ ትንቢት ነው። በትንሣኤ ዕለት ይሄ ይከሰታል። ይሄ ሲከሰት አዲሱ ላይ መልሰው ክርስቲያን በባት ትለያለህ ነው የሚለው። ቀድመው አላህን ይመጣል በመጀመሪያ እናቅም ብላችሁ ታባርሩታላችሁ አይደለ? አላህ ሲመጣ ለፈተና ነው። የመጀመሪያ ላይ ለፈተና ይላካል። የሚልከው አካል አለ። ያን አካል ትክክለኛ የፈጣሪ ባህሪ ያልተላበሰ ስለሆነ ይክዱታል። ዲሲቨር አትሁን። ራሱ ነው አላህ የሚመጣው። ሎክ ሌት ኤቭሪ ኔሽን ፎሎ ዋት ዴይ ዩዝድ ቱ ከቱ ጋር ነበር። እሺ ቀጥለው። አላህ ነው ራሱ የሚመጣው። ምን ይላል? ሌት ኤቭሪ ኔሽን ፎሎ ዋት ዴይ ዩዝድ ቱ ወርሺፕ፣ ሁሉም ህዝቦች የሚያመልኩትን ይከተሉ ይባላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ ሙስሊሞቹ ከዛ በኋላ ጌታቸውን ይጠብቃሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶው ዘ ፈርስት ታይም፣ ከዛ ሁሉን ቻይ የሆነው ይላል ቀድመው ካዩት በተለየ ቅርጽ ይመጣባቸዋል። ኤንድ ሂ ዊል ሴይ፣ እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ነኝ ጌታችሁ ይላቸዋል። ኤንድ ዴይ ዊል ሴይ ዩ አር ኖት አወር ሎርድ፣ እነሱ ደግሞ ምን ብለው ይመልሱላታል? ኖ ኖ አንተ ጌታችን አይደለህም ይሉታል። ዩ ሲ። ስለዚህ ኮንቨርሴሽናቸው በአላህና በሙስሊሞቹ መካከል ነው ማለት ነው። ያ ወንድማችን አሙድ የሚመጣው አምላካቸው ነው አይደለም? የሙስሊሞች አምላክ ነው አይደለም? ፈጣሪ የሚያውቁበት ባህሪ አለ። በዛ ባህሪ ሲመጣ ያንን የሚያውቁት ግን በመጀመሪያ ግን ያባሩታል። ይመጣል ተብሎ ባልተባለ ባህሪ ሲመጣ አያውቁትም። በዛ ባህሪ አሙድ በመጀመሪያ ግን ሲመጣ ራሱ መጥቶ አናውቅህም ብለው ያባሩታል አለ። ያባሩታል የሚለውን ቃል ባትጠቀሙ ጥሩ ነው። እሺ አናውቅህም ይሉታል። ኢቭን ወደ ጥለውት ሊሄዱ ሁሉ ይቃጣሉ። ለሶስት ሲመጣባቸው ጥለውት ሊሄዱ ሁሉ እንትን ይላሉ። እሱን አሳያለሁ። ሀቢቢ ያው ፈጣሪያችን በጣም የላቀ ጌታ ነው። እንደዚህ ያባሩታል ምናምን የሚባል ጌታ አይደለም ያለን እኛ። በጣም አንድ አዳምጠኝ። ፈጣሪ ነው። አንዴ የሚረብሽ ነገር አለው። ከአንተ ልክ እንደ ሴጣን ባላህ እንጠበቃለን ማለት ሴጣንን የምታባረርበት ምንድን ነው? በአንተ ባላህ እንጠበቃለን ስትሉ ሴጣንን ማባረሪያ ንግግር ነች አይደለ? ከአንተ ባላህ እንጠበቃለን ስትሉ የመጣውን አካል ምን ትሉታላችሁ? ከአንተ ባላህ እንጠበቃለን ብላችሁ ትሉታላችሁ። ይሄዳል። ከዛ
ከዛ በመታቁት እንደገና ደግሞ ይመጣል ይጠይቃችሁና we seek refuge with Allah from you ምን ማለት ነው? ይህንን ሴጣን የምታባርሩበትን ለአላህ ተጠቀሙታላችሁ ሲመጣ ወለ ይመራቸውና 2-3 ሲሆን ጥለው ኦኬ አይ ቲንክ የፎይን የተቋረጠው መሰለኝ የኔ ይሰማል። ኦኬ ሐሙድ ኦኬ እሺ። ስለዚህ አላህ ባቱ ስንት ነው? ምን መሰለህ ወንድሜ፣ እኛ ፈጣሪ ባህሪውን ስናጸድቅ የምናጸድቀው ቁርአን ላይ ተመስርተን ነው። ቁርአን ላይ ስንት ነው? እሺ ባቱ ስንት ነው? ቁርአን ላይ የተገለጸው ባቱ ምን ያህል ነው? እሱ ነው ልመጣልህ ነው። በቁርአንና በሐዲስ ላይ በተገለጸው ባህሪ ተንተርሰን ነው የእሱን ባህሪ ልናጸድቅ የምንችለው። ከተጠቀሰ እናጸድቃለን። ስናጸድቅ ደግሞ ምንድነው ለሱ ለልቅናው በሚገባ መልኩ ነው የምናጸድቀው። ለሱ ለጌትነቱ ለኃያልነቱ በሚገባ ለምን ችግር የለውም። ቁርአን ላይ በተገለጸው ይሄን አንብብና ስንት ባት እንደሆነ ንገረኝ። እሱን የሚመስል አንዳች ነገር የለም። እሱ ተመልካች የሆነ ጌታ ነው። ሐሙድ ስለዚህ ሐሙድ ያልጠየቅኩን ነገር ነው። አሁን ታይም ዌስት እያረክ ነው። እኔ ጥያቄ አይደለም ተመልካች ምናምን አለ እያልኩ አይደለም። እዚህ ላይም አሁን የውመ ዩክሸፉ አን ሳቂን ብሎ ሲል በቃ ስለዚህ ስንት ነው? በዚህ መሰረት ባቱ ስንት ነው? ቁጥር አልተገለጸም። እዚህ ጋር ሀቢቢ ባት ነው የሚለው ባቶች ነው የሚለው የውመ ዩክሸፉ አን ሳቂን ከባቱ አው በዚህ ባቱ ስንት ነው? ባቶች አይደለም የሚለው አው ከባቱ የሚገለጥበት ቀን። ስለዚህ አንድ ባት ነው ያለው ማለት ነው። አለ አንድ ባት የሚል አንድ ቁጥር ተገለጸ። እዚህ ጋር አሁን አልተገለጸም። ባት ነው የሚለው ባቶች ነው የሚለው ባት ነው የሚለው። ስለዚህ ባቱ የሚያሳያችሁ ስንት ባት ነው የሚያሳያችሁ? ስንት ባት ነው የሚያሳያችሁ? ባት ሲባል ወዳጄ ያንተ ባት አእምሮ ላይ እንዳይመጣ እኔ አንተ እየመጣብኝ የተቸገርከው ሐሙድ ለእኔ አልመጣብኝም። አንተ እየመጣብኝ የተቸገርከው እኔ አልመጣብኝም። ሲጀመር እኔ እንደዚህ አይነት ባት አለ ብዬ ስለማላምን አንተ ነህ እየመጣብኝ የተቸገርከው። አይዋ ፈጣሪ የሰው ልጆችን የማይመስል መመልከቻ አይን እንዳለ ሁሉ የሰው ልጆችን የማይመስል መስሚያ እንዳለ ሁሉ ልክ እንደዛው ፈጣሪ የሰው ልጆችን የማይመስል እጅ እግር ባት አለው ብለን እናጸድቃለን። እሺ በጣም ጥሩ። አንዴ አንዱ መዝሀብ ነው። በሌላ መዝሀብ ከሄድክም ደግሞ በቂ የሆነ መልስ አለ በእስልምና። በጣም ተመልስልኝ። እሺ ሐሙድ ቆይ አንዴ። እሺ አይኑን ለመመልከቻ ነው የሚጠቀምበት አይደል? አላህ ማይክን አንዴ ክፈትና መልስልኝ ሐሙድ። አይኑን ለመመልከቻ ነው የሚጠቀምበት አይደል? አዎ አይን የሚያገለግለው ለመመልከቻ ነው። ኦኬ እሺ ባቱን ስለምንድን ነው የሚጠቀምበት? አንተ ባትን ለምን ትጠቀምበታለህ? እኔ ለመራመድ ነው የምጠቀምበት። አላህም ለመራመድ ነው የሚጠቀምበት። አመሳሰልከው። አየህ ከኔ ጋር አመሳሰልከው ማለት ነው። አሁን ባይምሮ እንዳትስል ብለህ አንተ ራስህ አመሳሰልከው አሁን ማለት ነው። አንተ ነህ ባይምሮ እየመጣብህ ያለህ እኮ አላህ አይደለም። አንተ እኮ አሁን እዚህ ጋር ሹብሃ እኔ ባቴን የምጠቀመው ይኸውልህ እንደኔ እኔ ባቴን የምጠቀመው ለመራመጃ ነው። ከእግሬ ጋር ተገጣጥሞ ለመራመድ እጠቀምበታለሁ። ልክ እኔ ጥርጣሬ አልኖረብኝም እኮ አንተ ነህ ጥርጣሬ ለመፍጠር እየሞከርክ ያለኸው። እኔ መች ተጠራጠርኩ? አንዴ ይበቃል። እንደዚህ የተጠየቃችሁትን ብቻ ለመመለስ ነው። አባቴ ተሸንፈሃል ወዳጄ። ማሰላም ጅል በራሱ ይስቃል አሉ። ዝም ብላችሁ የምትደክሙት ወላሂ ኧረ በእናታችሁ ዝም ብላችሁ የምትደክሙት። እስልምና በቂ የሆነ ጥርት ያለ የጸዳ እስልምና ዲን ነው። አላህን ከክርስቲያን ጋር አመሳስለኸው ተሸንፈሃል ይላል እንዴ? ጅል በራሱ ይስቃል አሉ። ባቱን ለምንድን ነው የሚጠቀመው? አይኑን ለማያ ከሆነ ባቱን ለምንድን ነው የሚጠቀመው ሲባል አንተ ባትህን ለምንድን ነው የምትጠቀመው? እኔ ለሜጃ ነው የምጠቀመው። አላህስ አሸንፍ ያለው ማሻላ መልስ አለው። ምንድነው ሲያሸንፍ ምንድነው እሱ እንትን ያልከው?
ትቀልላላችሁ እንዴ? አላህን ከፍጡር ጋር ካመሳሰልክ በኋላ አሸንፍ ያለ አንዳንድ የተረጋጉና የምመልሱትን ለዩ። አርጉመንቱ ካልገባችሁ ነው አልገባኝም ማለት ጤናማ ነው። ኤኒዌይስ ቀጥል። አይ እሱ ላይ ያለው ነገር ላይ ልጨምርበት እንዳልከው አይን ለማያ ከሆነ ባት ደግሞ ለእናንተ ለመራመጃ ከሆነ ለአላህስ እንዴት ይሆናል ነው ያልከኝ አይደለ? ልጁ ባለው ትስማማለህ? መጀመሪያ አንተ ቆይ በየትኛው ሀሳቡ ሐሙድ ባለው ለምሳሌ አላህ አይኑን ለምንድን ነው የሚጠቀመው ስለው ለማየት ነው። ባቱንስ ስለው አንተ ባትን ለምንድን ነው የምትጠቀመው አለኝ። እኔ ባቴን ለመራመጃ ነው የምትጠቀመው። አንተ በልጁ ትስማማለህ? ሰላም ናችሁ? እንዴት አመሻችሁ? እንደገባ ጥልቅ ብለህ እስኪ እንትን አትብሉናት። ምን አይነት ነው? ኑር ይቀጥል። ኦኬ እኔ ደግሞ ምን እልሃለሁ መሰለህ፣ በአንተ ነህ ለመራመጃ የምትጠቀመው። አላህ የነገረንን ብቻ ነው የምናጸድቀው። እንደሚመለከት ስለነገረን እንደሚመለከትበት ተናገርን። አላህ ደግሞ ባቱን ለምን ያደርግበታል ካልን ስላልነገረን አናወራም። ያልነገረን አናወራም። ለምሳሌ እግዚአብሔር እግር አለው። እግዚአብሔር እግሩን ለምንድን ነው የሚጠቀምበት? አንተ ለመራመድ ነው የሚጠቀምበት። እሱስ ችግር የለውም። እሱ እኛ መጽሐፍ ቅዱስ ላይ ሁሉ ሜታፎሪካል ነው፣ ምሳሌ ነው። እግዚአብሔር ምንም ጭራሽ ከእናንተ ጋር ስለማይገናኝ ማለት ነው። እኛ አምላክ ይታያል ብለን አናምንም በባህሪው። አንተ ግን አላህ ባቱን ታየዋለህ። እኛ አምላክ መቼም አይታይም፣ አልታየምም፣ ወደፊትም አይታይም። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ማየት ትችላለህ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17። እግዚአብሔር አልታየም እንዴ? እንደው ሰው አላጠበው መቼም አይታይም። ኑሪ አንዴ ፕሊስ። ምንም ከእናንተ ጋር ጭራሽ አይገናኝም። እናንተ አላህን በምልአት እግሩ አልታጠበ ነበር። ኑሪ ኦኬ። ያንተም አላህ ሰው ሆኖ መጥቷል ማለት ነው። ቆይ ያንተም አላህ ሰው ሆኖ ነበር ማለት ይታያል ብለህ የምታምነው ሉክ የኛ ክርስቶስ ኢየሱስ ሰው ሆኖ ተገልጧል ብለን እናምናለን። አንተ እንደዛ ታምናለህ? አምላካቸውን ከምን ጋር እንደሚያወዳድሩት ማለት ነው። ፕሊስ ኢዲየት ዳም የሆነ ጥያቄዎች ሜቢ ፍሪዛሙን ጸጉሩን አያበጠረ ሊሆን ይችላል። 7ኛው ሙጀለድ ላይ 290 ፔጅ ላይ ተልቢስ እንትና የሼክ አልእስላም መጽሐፍ ላይ አለ አላህ ፍሪዛሙ ሀሺም አንድ ነገር ልናገርና ልወረድልህ እኔ ቦታም እንዳላጠብ እነዚህ እጅግር አለው ብለው የሚያጸድቁ አካላቶችን በቃ ስሙን ቀይሩለት። በአላህና እንትን ብላችሁ በአላህ እጅግር የለውም። አላህ ያወጣ ነው አለው እያለ ነው። ሀሺም አላህ እጅ የለውም እንዴ? አይምን ባት የለውም እንዴ? ባቷ ላይ ነው ዛሬ የምናወራው። አታሰድቡ። እስልምናን ሀዚህ እየገቡ በአላህ ሽፋን እንትን እየተባሉ ማንም በፈሰረላቸው እንትን እያሉ አያሰድቡብን ማለት ነው። ስለዚህ ስሙን ይቀይሩት። እጅግር ካለው አላህ በራሳቸው ሌላ ስም ይስጡትና እጅግር እንዳለው ሌላ ስም ይስጡትና እንትን ይበሉ ማለት ነው። ማን ይበሉት? አላህን። ያንማ እንግዲህ ስም ሞልቷቸው የለም እንደ ስም ስላላቸው እነሱ በፈለጉት ይሰይሙት። የተበሳጨ ይመስላል። ያናዳል እኮ በጣም ያናዳል እኮ። እንዴት ባት የፈጠረ አምላክ እንዴት ብሎ ባት አለው ብለህ እንትን ይላሉ? እስቲ እናያለን። ሀሺም ይሰማል? እንዴት ናችሁ? ሰላም ብዬ እኮ ማን ነው ክርስቲያን አቋጣኝ እኮ ምንድን ነው ሰላምታ እንኳን አይቀበልም እንዴ? ምን ነው እያወራ ስለነበረ ድንገት ስለገባ ነው። ስለ ባት እያወራ ነበር ዛሬ። የቂያማ ቀን አላህን በባቱ ነው የምንለዩት አለ። ማን አለ? አዲሱ የአላህ አካላት እንዳሉት ታጸድቃለህ። ማን አለ ሳይሆን
አይ አላህ ቃል ከሆነ ቁርአን ነው ሐዲስ ነው? አላህ ቃል ቁርአን ነው ሐዲስ ነው? ሐዲስ ነው የሚለው ቁርአን ነው? ሐዲስ አላህ እጅ እግር ባት እንዳለው ታምናለህ አይደለ? አላህ አይን እንዳለው እንደሚያይ እጅስ በቃ ሙሉ አካል አለው። ያው ግን የኛ የሰው አይመስልም፣ ፍጥር አይመስልም። ሙሉ አካል አለው የሰው አይመስልም። ያ ከዛ ውስጥ አንዱ አላህ ባቱን በቂያማ ቀን ታዩታላችሁ አይደለ? ቅያማ ሲደርስ እናያለን። ታያላችሁ ጋር እናያለን። ምን ችግር አለ? ሰው ጥያቄያችን ምንድነው? እሱ የሚታይ ነገር ባቱን ከጭንቅላቱ ጭንቅላት ለካ አልመጣም። ባቱን ከእጁ በምንድን ነው የምንለዩት? በምን አወቃችሁ እጁ ላለመሆኑ ባቱ? እሱ አለኝ ካለ እሱ ቅያማ ቀን ነው የምናውቀው። እንግዲህ በምን ያን ቀን ታውቁታላችሁ ነው የሚለው እኮ። ሲመጣባችሁ በመጀመሪያ አንተ አምላካችን አለን ብለህ ታባርሩታላችሁ። በምንድን ነው አምላካችሁ የምታውቁት ተብላችሁ ስትጠየቁ በባቱ ትላላችሁ። ባቱን የት አይታችሁ ነው የምታውቁት? ባቱ ከጭንቅላቱ ከእጁ ከፊቱ አይኑ በምንድን ነው የሚለየው? የማንንም አይመስል አይ እሳው ወረድ ብሎ አሁን ሐዲሱ ስታነቡት እኔ ስላላነበብኩት እሳው ወረድ ብሎ ወይ ሊያብራራ ይችላል እንዴት እንደሆነ። ምንም አላብራራውም። በቃ ምንድን ነው የሚለው? አላህ ባቱን ይገልጣል ይላል። ባቱን ይገልጣል እና ያሳያችኋል። እቻትና ባቴ ብሎ ሲያሳያችሁ የስ አንተ ነህ አምላካችን ብላችሁ ትሰግዱለታላችሁ። ባቱን ስታዩ ባቱን ከአይኑ ከፊቱ ከእጁ በምንድን ነው የምንለዩት? በምን አወቃችሁት? ያው እንግዲህ አላህ እንደዛ ብሎ ከነገረ ያው በምን በእውቀቱ ከሁሉም በላይ ስለሆነ ያሳውቀናል ማለት ነው። ያው እናውቃለን። ያን ጊዜ አላህ ሁሉም አዋቂ አይደለም? እሺ አላሁን ያለው በምታውቁት አካል ነው በማታውቁት አካል ነው ከአርሽ በላይ ያለው? በማናውቀው በማታውቁት አላህ ከአርሽ በላይ አለ። የምታውቁት አካል እሴን ያለው አላህ በኋላ የምናውቀው ባል ነገር አለ። አላህ በአካሉ በሙሉ ስለማናውቀው በአስተማሪ መልኩ ነው የምንሄድ እንጂ ይሄን አናውቅም። በመጀመሪያ በማታውቁት ቅርጽ ይመጣል። አምላካችን አለህም ብላችሁ ታባርሩታላችሁ። በምንድን ነው አምላካችሁ የምታውቁት ስትባል በባቱ ትሉታላችሁ። ሁለተኛ መጥቶ ባቱን ሲያሳያችሁ በሌላኛው በምታውቁት ቅርጽ አንተ ነህ አምላካችን ትሉታላችሁ። ወይን አላህ ራሱን እንደ ስስት ይቀያየራል ወይንም ደግሞ ያቺ የሸፈነችው ልብሱ አላህን የምቀያየረው ነች። አላህ የየትኛው ሐዲስ ነው እንደዚህ የሚለው? ሐዲሱ አሁን እኮ ሳይህ መሆኑ ጣይፍ መሆኑ ቡሃሪ ነው። ያው ቡሃሪ አንዴ ሜቢ ክርስቲያን ቼክ አድርገው ቪዲዮን ካለ ልብስ አለበሱት ደግሞ የሚለውን አንዴ ቼክ አድርገው። ቡሃሪ ላይ ነው ያለው። በጣም ብዙ ቦታ ነው ያለው። የእናንተን የሚደግፍ ዋብያ ደግሞ ሆነ አረብኛ አረብኛ ኦኬ፣ ይቻላል። አረብኛውን አድርግላቸው። ወይ ከዚህኛው ይልቅ ክርስቲያን አዲሱ እሱ ስለሚተልቅ ባት የምትገለጥበት ፓርት ብቻ ቡሃሪ 49 19 እንክፈትላቸው። ይሄንኛው መቼም ራሳቸው ያንብቡት እሱን። አረብኛውን አድርጋት። እችኛዋ አጭር ነች። ሀሺም አንብብ እስኪ። ማነው አረብኛውን ያለው? አንብብ። ኢብራሂም አንብብ ወስደ ኢብራሂም ነው አረብኛ አድርጋ ያለ ኦኬ፣ ቀጥል ኢብራሂም። ኢብራሂም ተመለስ። ኢብራሂም አለ ተመለስ። ኤኒዌይስ አንዴ እንትን አዘጋጅልን፣ ቪዲዮ አዘጋጅልን። ሉክ በደንብ አስተውሉ። የሚሸፈን ነው ወላ የሚሸፈን ነው። ያ የሸፈነውን ይገልጠዋል። ያ የተሸፈነው ሽፋኑ ራሱ የሚመለክ ነው ወይ?
ከውስጥ ያለውስ የሚመለክ ነው ወይ? ሸፋኙና ተሸፋኙ አንድ አካል አይደሉም፣ ሁለት አካል ናቸው ማለት ነው። ስለዚህ ሸፋኙ አላህን ባት የሸፈነው ፍጡር ከሆነ አላህን እንዴት ፍጡር ሊያካብበው፣ ሊያዋስነው፣ ሊከልለው፣ ሊሸፍነው ቻለ? ፍጡር ካልሆነ ደግሞ ሸፋኙ ተሸፋኙን አይደለምና አላህ ሁለት አካላት አሉት ፍጡር ያልሆኑ ማለት ነው። አንደኛው ተሸፋኝ፣ አንደኛው ሸፋኝ የሚባል ሁለቱም ይመለካሉ ወይ? ባቱን የሸፈነውና የተሸፈነው ሁለቱም የሚመለኩ ናቸው ወይ? ሁለት ነገሮች ናቸው ማለት ነው። እኔ አለው ውስጤ ሰውነት ያለው ልብስ አለ። ልብስ እኔን ሸፍኖኛል። እኔ ግን ልብስ ነኝ ማለት አይደለም። ልብሴ ከቆዳዬ ይለያል። ልብሴን ብገልጥ እኔ ይሄ ልብሴን ስላልሆንኩኝ ይሄ ከልብሴ ይለያል ማለት ነው። አላህንስ የለበሰው አላህንስ የተሸፈነበት ባቱን የሸፈነበት ልብሱ ወይንም ደግሞ የተጋረደበት ፍጡር ነው ፈጣሪ ነው ምንድን ነው? ቀጥል ክርስቲያን። ያ ቪዲዮቹን እናዳምጣቸው እስኪ፣ በደንብ አዳምጧቸው። ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው፣ ከእስልምና ሁሉ ሊያወጣው ይችላል። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ነገር ግን እጁም ፊቱም አላህ ሱብሓነሁ ወተዓላ ከመክሉቆች ጋር ከመመሳሰል የጠራ ያ ምንድነው እያለ ያለው? አላህ እጅ አለው ፊት አለው፣ ነገር ግን ከፍጡራን ጋር ይለያያል። በቃ እጅ አለው እግር አለው፣ ሊትራሊ የሆነ እጅ አለው እግር አለው፣ ከፍጡራን ጋር ይለያያል። ከፍጡራን ቢለይም ነው ሀሳቡ። ለአላህ ባት አለው ብለን እናሰብታለን፣ ለአላህ ቀደም አለው ብለን እናሰብታለን። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይ ደዓውነ ኢለ ሱጁድ ወይም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጣለን። ነቢዩ ሰለላሁ ዐለይሂ ወሰለም የክሽፉ ረቡና ዐዘ ወጀል አን ዛቲሂ ይላሉ። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። ይህ ፊ ሰሒህ ሙስሊም ቡኻሪ ላይ ያለ ሀዲስ ነው። እንግዲህ ምን ታደርጓለ? ይንን ሀዲስ ሁሉ ያ ይሄንን እንግዲህ ምንድነው እየተናገሩ ያሉት? ግልጽ ነው። ቡኻሪና ሙስሊም ላይ ነው ያለው ብሏል። ኤኒዌይስ ስለዚህ አሁን እኛ ጥያቄያችን ይሄንን ነው የምታጸድቁ፣ የታየበትን እንዴት ነው የምታጸድቁልን ነው። ፉአዲ የሚለው ሀሽም ፉአድ ሰላም ነው፣ እንዴት ነህ? ይሰማል እኮ ይሰማል። እንዴት ናቸው? ይመስገነው። እንዴት ነህ? ያው ማለት የተወሰነ እየሰማኋችሁ ነበር። እኔ ትንሽ ግራ ስለገባኝ ነው ዝም ያልኩትኝ። ኦኬ እሺ። እስከ ዛሬ እንዴት ነበር የምታምነው? አለው ወይንስ እንደዚህ የተሸፈነ ሁለት የተለያየ እኔ እንደዛ አላምንም። አላህ ባት አለው እግር አለው እጅ አለው የሚለውን ነገር አላምንበትም። ኦኬ የት ነው ያለው ብለህ ነው የምታምነው? አላህ ሙስሊም ነህ አንተ? አዎ ነኝ። ሙስሊም አይደለም። ቼክ አድርግልኝ። ክርስቲያን ሙስሊም አይደለም። አይደለም። ቼክ አድርገው። ክርስቲያን አካውንቱን በብሎክ ነው የምሸኝ። ሙስሊም አይደለም አይደል? እስኪ እሺ ቼክ አድርገው። እሺ እያደረኩት ነው። አይ ቲንክ ፕሮቴስታንት ነው። ኦኬ ደግማ አታየኝም። ጭምላቃ ሌባ ኢዴት። እኛም ኡስታዞቻቸውን አይደለንም። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዴቶች ለሁለተኛ ጊዜ የሙስሊም ስም ይዛችሁ እንዳመጡ ቤቴ። እኛ ኡስታዞቻቸውን አይደለንም። እኛ ንጹህ ክርስቲያን ነን፣ ኦርቶዶክሳውያን ነን። ፕሮቴስታንቶች ቤታችሁ ሰሩ። ፖለቲካ ድራማ እንደዛ የምትፈልጉ ከሆነ እኔ ቤት እንዳሰሩ
ደደቦች። ይሄ ለሁለተኛ ጊዜ ለሶስተኛ ጊዜ ፕሮቴስታንቶች ሲይዛችሁ ተጠንቀቁ። እኔ ቤት እንደዚህ እንዳመጡ እንደዚህ አይነት ፖለቲካ ፈልጉ ምናምን ከሆነ አዳራሽ ላይ ሄዱና ስሩ። የሙስሊም ስም ይዛችሁ ገስቴ ላይ ማናችሁም ብትመጡ ብሎክ አድርጋችኋለሁ። አትጨማለቁ፣ ንስሐ ግቡ። ይሄ ወንጀል ነው፣ ሌብነት ነው፣ ማጭበርበር ነው። እዚህ ጋር የተቀመጥነው ጊዜያችንን መስዋዕት አድርገን አንድም ሆነ ሁለት ከሙስሊሞች ጋር ልንነጋገር እንጂ እናንተን እዚህ ጋር አስቀምጠን ከእናንተ ጋር ድራማ ልንሰራ አይደለም። ድንጋይ ራስ አትሁኑ። ባለፈውም ተናገርኳችሁ። ንስሐ ግቡበት። ፓራፍሬዝ አድርገው ቶፒኩን። እንደዛ ባታደርጉ ጥሩ ነው ለሁላችንም ማለት ነው። ማንም ቆዳውን ቀይሮ መምጣት የለበትም። ያሲን አለ? ያሲን ወይም አላህ አንድ ነው? የአላህ ባት ምን አይነት ነው ነው ጥያቄያችን። በጣም ቀላል ነው በነገራችን ላይ። እሺ አላህ አንድ ነው። እንዴት ነህ? ሰላም ነው? ሰላም ናችሁ? እንዴት ናችሁ? ኦኬ ያለን እግዚአብሔር ይመስገን። ጥያቄያችንን ሰምተኸዋል? ሰምቼዋለሁ፣ ግን እኔ በአይኔ ስላላየሁት ያለህበት እንደዚህ ነው ልላችሁ አልችልም። ኦኬ መሐመድ አይቶት ነው የተናገረው? በአይኔ አላየሁም፣ ስለዚህ አምላክ አይደለም ትላለህ? ምን አለ መሰለህ ይህንን ምድርና ይህን ሰማይ የዘረጋውን ጌታ በዚህ ደረጃ መፈላፈልና መናገርም ስለማልፈልግ በዚህ ደረጃ ማውራት አልፈልግም። አንዴ አይን አለው፣ አንዴ ጥርስ አለው፣ ሌላ ጊዜ እንትን አለው እያልኩ የምልበት እኔ ማምነው አላህ አንድ ነው። በዛቱ በሲፈቱ ምኑን አንድ አዳምጠኝ። ምኑን አንድ መጀመሪያ ላውራ እኮ አንድ ነው። በዛቱና በሲፈቱ አላህ ታላቅ እንደሆነ እረዳለሁ። ዛት ምንድን ነው? አላህ ትልቅ ነው በሚለው ትልቅ ነው። እኔ ምንድን ነው አብዱ ኪያር ምን ነበር ያለው? ትልቅ አላህ አንድ ነው። አዳም አላህ አንድ ነው። አላህ አንድ አይደለም። ፕሊዝ ትልቅ የሚባለው አንጻራዊ ነው። አዳም ትልቅ የሚባል ነገር አንጻራዊ ነው። ትንሽ የሚባለው ነገር አንጻራዊ ነው። ስለዚህ በአንጻራዊነት እየገለጽከው ነው አላህን በንጽጽር በአንጻራዊ አልገልጽም። ስለዚህ ትልቅ ሲባል ምን ቁመቱ ነው? ውፍረቱ ነው? ቅጥነቱ ምኑ ነው ትልቅ? ስለዚህ ዝም ብለህ ትልቅ ነው ስላልክ አይምሮህ ላይ ሳልከው ነገር ትልቅ ስላልክ የአምላክ ባህሪ ነው ብለህ ስላሰብክ ነው። በዛቱና በሲፋቱ አልክ። ዛት ምንድነው? ሲፋት ምንድነው? በአማርኛ ንገረን እስኪ። ኖ አሁን እዚህ ጋር አንተ እኮ ኦርቶዶክስ ላይ ቁመህ ይሄ ልትረዳው አችልም ማለት ማንበብ አለብህ፣ ማወቅ አለብህ። እኔ አሁን ስለዚህ ላወራ ሳይሆን የመጣሁ ግን ጥያቄ ልጠይቅ ነው። መጀመሪያ ጥያቄዎችን ለመሸሽ እንትን አትበል። ስለዚህ አታውቀውም። በቃ ካላወቀው ዝም በለህ አምላክን የማታውቀው ከሆነ ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩ። ያ እሺ ኢዘዲ ሜቢ እስኪ ቀጥል። የአላህን ባት እንዴት ሙስሊሞች አታውቁትም? ማለት ማብራር እስልምና ግልጽ ነው ብላችሁ ትናገሩ የለ እንዴ? እስልምና ለእያንዳንዱ ነገር መልስ አለው። አላህ አንድ ነው፣ አምላካችን ቀላል ነው ለመረዳት ብላችሁ ብዙ ጊዜ ትናገራላችሁ አይደል? ስለዚህ እንዴት ነው አላህን አይደለም በምልአት ይቅርና ባቱን እንኳን መናገር መግለጽ የማትችሉ ከሆነ አታውቁትም ማለት ነው የምታመልኩትን። እንዴት አድርጋችሁ በምን ይሄ ጭንቅላት ነው እንግዲህ ስላሴን ክሪቲሳይዝ የሚያደርገው ማለት ነው። ይሄ ጭንቅላት ማለት ነው። ኢዘዲን ቀጥል እስኪ ሜቢ መልስ ካለ። እሺ ሰላም ብያለሁ። ያው አላህ በሲፋቱ በእንትኑ በእርግጥ ለኛ አልተገለጠም። የሚገለጠው በጀነት ነው። ጀነት ሲገባ እዛ ጋር ነው የሚገለጠው እንጂ አላህ ትልቅ ነው ትልቅ ነው በሲፋቱ ባህሪ ሲፈት ሲፈት ትልቅ ምኑ ነው? እግሩ ነው? እጁ ነው? ምኑ ነው ትልቅ? ሳይዙን ማለት ትልቅ ነው ትንሽ ነው ለማለት እኮ ባይዘ ሳይዝ ሜዠርመንትም ያስፈልጋል። ሜዠር ልታደርገው የሚገባ ነገር ሆነ አለበት። በንጽጽር የሚገለጽ አይደለም። አላህ ትልቅ ነው ስለ የሁሉ ነገር ፈጣሪ ነው። ከሱ በላይ የከበረና ትልቅ የሆነ የለም ለማለት ያክል ነው። ትልቅ ማለት ስለ ባቱን ፈጣሪ ነው። ነገር ፈጣሪ ነው። የበላይ ባቱ ፈጣሪ ነው። ባቱ ይፈጥራል። ባህሪው ነው። አሁን ባት
ባት ሲባል ምን መሰለ? ባት አሁን በሰው ወይ በመኪና እግር አትመስለው፣ ምን ያልመስል ወይ በአህያ እግር ወይ በሆነ እግር አትመስለው። አንተ ላይ እየመሰልክ ያለው አሁን ይዘድኝ የተለየ ባህሪ ያለው ገብቶሃል? የተለየ ነገር አለው እንጂ ከሰው ልጅ በፍጡር ጋር በተአምር የሚመሳሰል አይደለም። ፈጣሪ ይዘድኝ ምንም አይነት አምሳያ የለውም። ይዘድኝ እሺ ኦኬ። አይኑ ባህሪው ነው የእሱ አይኑ የሚያይበት የእሱ መለያ ነው። ገብቷል አይደለ? ግን የሰው አይን አይመስልም። ይመስላል አለታኝም ባቱ የሰው ጋር አይመሳሰልም። ይኸውልህ ባቱም ሁሉም ነገር እጁም ከሰው ጋር አይመስልም። እኔ ስትራግል እያደረጋችሁ ለፔኑ ይገባኛል። ግን እኔ የማን ይመስላል የሚል ጥያቄ ነው የጠየቁ። ባት ራሱ ምንድነው? እሺ ያላ ባት ምንድነው? ባትማ የሱ አገላለጹ እንግዲህ ባት ማለት በከፊል የሱ የአላህ ዛቱ ወይም ሲፈቱ ሲታይ የታየው አካል ማለት ነው። በዛን ሰዓት የታየው ምኑ ጋር ነው የሚታይ? ባት ማለት ምንድነው? በከፊል የታየ ማለት ምን? በከፊል የታየ ስትል ባት ስሙ እኮ ስፔሲፊክ ነው፣ የተገለጠ የተነጠለ ነው አይደለ? ስሙ ባቱ እጁ አይደለም አይደለ? ኮሱ ሲታይ የራሱ የሆነ ከሰው ጋር ወይ ከሌላ ጋር የሚመሳሰል ባት ወይም እንትን አይደለም። ስለዚህ ማይመሳሰል አገላለጽ መልካም መልካም። ባት የሚለው ነገር መገኛው ጆሮው ላይ ነው ወይንስ ጣቱ ላይ ነው የሚገኘው? እኮ ሰው አይመስልም። በተአምር እኮ አይመስልም። ምን ላይ ነው የሚገኘው? ባቱ ምን ላይ ነው የሚገኘው? እሱማ ያው ጀነት ስንገባ ስናየው ነው ኢንሻአላህ። ጀነት እሺ ይታያል አይደል? እሱ ባቱ ይታያል አይደል? ባቱ ይታያል አይደል? ይታያል አይታይም? ባቱ ይታያል ይላል ሐዲስ ላይ ነው። ያው መልካም ላይ አልተገለጸም። ያ የሚታየው ባቱን ሲገልጥ ነው የምታዩት አይደል? ምንድን ነው የሸፈነው ባቱን? አሁን እሱ እንግዲህ በሲፈቱ የሸፈነው እሱ ነው የሚያውቀው፣ ማንም አያውቀውም። ጨርቅ አይለብስም። ያ የሚገለጠው ነገር የሚመለክ ነው ወይንስ ፍጡር ነው? ያለህን ባት የሸፈነው ያለ እሱ በራሱ ነው የሸፈነው። እሱ የማንንም ፍጡር ምንድን እሱ ብቻውን አንድ ብቻ ነው። ስለዚህ ያ የሸፈነው ፈጣሪ ነው እያልከኝ ነው? የሸፈነውም ነገር ያለህን ባት የሸፈነውም ነገር ፈጣሪ ነው እያልከኝ ነው? ኖ መሸፈንም ከፈለገ ራሱ ይሸፈናል። ኖ ከፈለገ ምናምን አትበል ፕሊስ። ሐዲሱን አውራ። ባቱን ገልጦ ያሳያችሁና ባቱ ሲገልጥ ነው የምታውቁት አይደለ? የዛኔ በከፊል ይታያል ይላል። ገብቶሃል? በሙሉ ካየኸው በከፊል ቻሌንጅ ታደርገኛለህ ይዘድን። ቻሌንጅ ሌላ ሐዲስ ላይ አታመጣም አላየሁም ማለት ነው። ልዝጋብህ። ቻሌንጅ ታደርገኛለህ። በከፊል ሳይሆን የሚለው በሙላት እንደውም ጨረቃን በሙላት እንደምታያት እንደዛ ታያታለህ ነው የሚለው። ቻሌንጅ ላድርግህ። ታመጣለህ? በከፊል ነው የሚታየው በሙሉ የሚለውን እስኪ አምጣልኝ። ጨረቃን እንደምታየው ምንም ለማየት እሱን አትቸገርም ነው የሚለው ሐዲሱ። ቻሌንጅ አድርገኝ ቅድሚያ። እኔ አመጣለሁ፣ አንተ አታመጣም በለኝ። መቼ ነው የሚታየው ማለት መቼ ነው የሚታየው የሚለው እሱማ እኮ ተነጋገርን እኮ መቼ እንደሚታይ እኮ። በቂያማ ቀን አላህ ልክ ጨረቃን እንደምታየው በሙላት ታየዋለህ ነው ያለው አላህ እንደ ሙሐመድ። አንተ ደግሞ ኖ በከፊል ነው የሚታየው ከፊሉ አይታይም አይነት እያልክ ነው አይደለ እኮ። ባቱን ያሳየው በከፊል ካልሆነ ታዲያ ሙሉን እንዴት አለው ነው? አሃ የተወሰነች ፓርት ነው እንደዚህ ቀነስ አድርጎ ነው የሚያሳየው እኮ። እንደዛ ባቱን የሚለው ለምንድን ነው ታዲያ ነው ያልኩህ። ሌላው አካሉ አይታይም ነው የምትለኝ? ኦኬ ሌላኛው ከላይ ያለው ፓርቱ ነው። እሱማ ሂደት አለው የሚታይበት ሂደት አለው። ጥሩ ጥያቄ ነው። ኦኬ እሺ፣ መጀመሪያ ስዱስ ታዲያ አንድ ይዘድኝ። እሺ ባቱን ሲገልጥ እስከ ምኑ ድረስ ነው የሚገልጠው?
በሰው አይመሰልም ብያለሁ። ባቱ ያሉት ላገላለጽ ነው፣ የቋንቋ ነው። ገብቷል። እጅ ያሉት አይደለም፣ የሰው አይን አይደለም። አሁን አንዴ ሙስሊሞች ፎከስ እንድታደርጉ የምንፈልገው እኛ በፍጹም ከሰው ጋር አመሳስለን አይደለም እየጠየቅናቸው ያለ ነው። ኦኬ ማንንም የማይመስል አለው ብላችሁ ስለምታምኑ እሱን ኮንፈርም አድርገንላችሁ ነው እንትን የምንለው እየጠየቅናቸው ያለ ነው። እናንተ ስለሚመጣባችሁ የሆነ ነገር ያንን ከዛ በኋላ እኛ ላይ ሪፍሌክት ታረጉታላችሁ፣ እኛ እንዳሰብን ታስመስሉታላችሁ። ያሰባችሁት እኮ ግን እናንተ ናችሁ። እንደዛ አታስቡ ነው። እኛ እንደምናስብ አታስቡ። እኛ ችግር የለውም የማንንም የማይመስል ነው ያለው ብላችሁ ስለምታምኑ ችግር የለውም። እሱን አጥድቀንላችሁ እንደዛ እንደምታምኑ ግን በዛ በምታምኑት ላይ ያ የማንንም የማይመስለው ባቱ የሚገለጠው እስከምኑ ድረስ ነው እኮ። ባት ማለት ያው ባት እንግዲህ ከየት እስከ የት እንደሆነ ልገልጽልህ። ማን ነው ታውቀዋለህ አይደል? ባት ከየት እስከ የት እንደሆነ ባት። እሺ ችግር የለውም። አሁን ስለ ሰው ባት ከሆነ የምናወራው ለምሳሌ ከየት እስከ የት እንደሆነ እናውቃለን፣ ችግር የለውም። እኛ ግን ስለ ሰው ባት አይደለም። ለምን ያላህ የማንንም ስለማይመስል ያላህ ባት። እሺ ከየት እስከ የት ነው እኮ? ከዚህ እስከዚህ ነው ልልህ ግምቱን አላውቀውም። ምክንያቱም እኔ ባይኔ አላየሁትም። ባይኔ ሳየው ግን እንደዚህ በትምህርት ደረጃ እንዳለው ለምሳሌ ለማስረዳት ያክል እንደዛን ያክል ነው። አሁን ይሄ የሰው ባት እንጂ አላህ አሁን የሰው ባት ነው። ሰው አይመስልም። እያየው ከሆነ ይሄ ከዚህ እስከዚህ ነው ባቱ። ይሄ ባት ይባላል። ማለትም ከቁርጭምጭሚቱ እስከ ጉልበቱ ድረስ ያለው ይሄ ባት ይባላል። ይሄ ለሰው ነው። እኛ ግን አላህ እንደዚህ ይመስላል ብላችሁ ስለማታምኑ እሺ ያላህ ከየት እስከ የት ነው ባቱን የሚገልጠው? አላህን እስካላየሁት ድረስ በአይኔ ልነግርህ አልችልም። ግን እንደዚህ ይህንን ማለት አገላለጹን የቋንቋ ሂደቱን በዚህ ነው ላስረዳ የምችለው። ገብቶሃል? ስለዚህ እስከ የት ድረስ እንደሚገልጥ አላውቅም ነው እያልክ ያለው። ኦኬ ማን ነበር ያወራው? አላየሁትም። ዘዲን አቤት። መልካም። አላህ ስንት ባት ነው ያለው? እሱ አላየሁትም። እንግዲህ አላህ ስንት ባት እንዳለው ኦኬ። ባቱ ከአካላቱ ጋር የተገጣጠመ አላለኝም በቁርአን። ኦኬ ባቱ ከሌላው አካሉ ጋር የተገጣጠመ ነው። ለአላህን እሱ ራሱ ብቻ ነው የሚያውቀው እንጂ ማንም የሚያውቀው ሰው የለም። ታዲያ አላህ ስንት ነው? አላህ አንድ ነው። ቁል ፈላሁ አሐድ አላሁ ሰመድ ለም ይለድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሐዱን አሐድ ነው፣ አንድ ብቻ ነው፣ አጋርም የለው። መቼም እንደ ሰውኛ ስናስብ ማንም ሰው አንድ ፈጣሪ እንዳለ ያምናል። ይኸውልህ ኢዘዲን አሁን እኮ አምላክን ራሱ በቁጥር እንደዚህ እንደው በቃ አንድ ነው ብለህ ጣትን ቀስረህ እንደዚህ አውጥተህ እንደምትናገረው አይደለም። በቁጥር ራሱ ስገልጽ ማለት ነው። አሁን እንደ ክርስትና ከሆነ አንድ ነው የምንለው በቃ እሱን የሚመስል ሌላ ማንም የለም ለማለት እንጠቀምበታለን። እናንተ ግን አንድ ነው ስትሉ ሉክ አላህ ሁለት እጅ ነው ያለው አይደለ? ሁለት እጅ ነው አላየሁትም። ሁለት እጅ ኖሮ አንድ እጅ ኖሮ ነው ያላየሁትም። ማውራት አልችልም። አንድ ነኝ ብሎ በቁርአን ነግሮናል። አደምን በስንት እጁ ነው የፈጠረው? ከለከለ ይለዋል ኢብሊስ ሱራ 38 ቁጥር 75 ላይ ማለት ነው። ከፈለክ ማየት እንችላለን። ስለዚህ አላህ ሁለት እጅ አለው። አይነት ስንት አይን ነው ያለው? እሱን ያላየሁትን ማለት ማውራት በቃ ሁሉንም አንተ አሁን ምንድነው ባላየሁትም ነው ያስከው ማለት ነው። እኛ የተገለጸውን ነው። ጭንቅላት አልተገለጸም ስለምትሉ ማለት ነው። አይን አለው ብላችሁ ታምናላችሁ። የአይን ቁጥሩን አታውቁትም። 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100 ሊሆን ይችላል፣ 1000 ሊሆን ሊልህ ይችላል። በቁርአንና በሐዲስ ላይ የገለጸልህ ሊገልጽልህ ይችላል። ምክንያቱም እሱ ጌትነቱ የእሱ ስለሆነ ነው ማለት ነው። አሁን ከአንተ አስቸጋሪው ፓርት ምን እንደሆነ ታውቃለህ? አላየሁትም ምላሽ ደግሞ አሁንም ሙሐመድም አይቶት አይመስለኝም የተናገረው። የተገለጠውን ግን ማብራራት መቻልና አላየሁትም ይለያያሉ ማለት ነው።
ኤኒዌይስ የሚታይ አላህ የሚታይ ባት አለው የተሸፈነ የሚታይ ነገር ግዙፍ ነገር ነው ማለት ነው። ወይን ጠጣር ነው ወይን ለስላሳ ነው። ስለዚህ ይሄ የፍጡር ባህሪ ነው። ይሄ የፍጡር ባህሪ ነው። እሱ የፍጡር ባህሪ አይደለም። አሁን አንተ ከኢየሱስ ከኢሳ ጋር ለማመሳሰል ይመስለኛል። የእናንተ ሂደት እንደዛ ነው። እኛ ደግሞ ከኢሳና ከኢየሱስ ጋር በታምር አይመሳሰልም። ፈጣሪ አላመሳሰልኩትም። አላህ ማንንም አይመስልም። ምክንያቱም 3 እጅ ነው ያለው፣ 2 ቀኝ እጅ፣ 1 ግራ እጅ፣ አንዲት ባት ነው ያለው። ጭንቅላት የለውም፣ ፊት አለው። ማንን ይመስላል? አለ ማንንም አይመስልም። ወገብ የለውም፣ 5 ጣት አለው፣ 2 እንዴት ሊመስል ይችላል? ፍጡር ማንንም ሊመስል አይችልም። ጭንቅላት የሌለው አካል እንዴት ነው እሱ ከሌላ ጋር ሊመሳሰል የሚችለው? ኦኬ አንዴ ይቅርታ፣ እስቲ ጥቅሱና እንትና አስጠይት አንዴ። ኦኬ የትኛውን ቡሃር? ይሄ አሁኑ እንትና ቶፒንግ ነበረ ምን ባት እንደሚገልጽ 49 19 ላይ ያለ ቡሃሪ ላይ ቡሃሪ ነው 49 19 ወይንም ደግሞ 74 39 ላይ እሺ ቼክ አድርገው። ሁለቱም ላይ አለ 49 19 ላይም አለለ 49 19 ላይ ባት እንደሚገልጥ ብቻ አለለ 74 39 ላይ ደግሞ አላህ በተለያየ ቅርጽ እንደሚመጣባቸው የሚናገር አለ ማለት ነው።